ቃሉ የሚያውቀው ጥቅስ ስለሆነ ነው እንጂ ስክሪፕቸሩ በሙሉ የሚናገረው ይሄንን ነው። ደሆል የአዲስ ኪዳን ትምህርት ይሄ ነው። ግን አንድ ሁሉም በቃሉ የሚያውቀው ስለሆነ ዮሐንስ 3:16 ላይ ያለውን እናውራ። መጽሐፍ ቅዱስ ምንድን ነው የሚለው እና እሱ እንዴት እንደምትረዳው አይ ቲንክ እኔ አንደርስታንድ እንድናረግ ብቻ የኛም ፖይንት አንደርስታንድ ታደርጋለህ። ይሄንን ከመለስክ ብዬ እኮ ይሄን ልበለው። ቆይ ፌዝ ካንተ ዘንድ ከሆነ አንተ ከዛ ሰውዬ ተሽላል የሆነ ነገር አድርጋል ማለት ነው። ይሄ ማለት በፌዝ ተቀብለዋል ካንተ የሆነ የተሻለ የሚለው ነው እንጂ ቆርቆረኝ ከሰውየው የተለየማ ነገር አድርጌያለሁ። ሰውየው አላመንም። እኔ ስለዚህ የምትኮራበት ነገር አለ አጌንስት ኤፌሲያንስ 2 ማለት ነው። አይ ተቀባይ ምን ይኮር ተቀባይ ምን ኩራት አለው? ሰጪ እንጂ ተቀባይ ምን ኩራት አለው? እኔ እኮ ተጨርሶ ያለቀን ነገር ነው የተቀበልኩት። የተቀባይ ደግሞ ይኮራል እንዴ? መነጽር ገዝተህ ብትሰጠኝ እሸልላለሁ እንዴ? አንተ ገዝተህ የሰጠኝ ሸልል እንጂ። ስለዚህ ፓሲቭ ነው እያልከኝ ነው። ምንም አላረኩም እኔ ዝም ብዬ ነው ተቀባይ ነኝ ነው። በደህንነት ስራ ውስጥ ምን አደረኩኝ እንዴ? አዎ ተቀባይ ነኝ እኔ። ተሰርቶ ያለቀ ስራ ነው የተቀበልኩት እኔ። እንካ ተባልኩ። ፓሲቭ ከሆንክ የሆነ አክቲቭ ነገር አላረክም። ሁሉንም ነገር እግዚአብሔር ነው የሰራው ማለት ነው። አይ ሆዶ ኖ አይደለም እንደሱ ሳይሆን የደህንነት ስራ እኮ እሱ ነው። ድርሻና ድርሻውን እንተው። የነገረ ድነት ሙሉ ለሙሉ በእግዚአብሔር የተጠናቀቀ ነው፣ መጽሐፍ ቅዱሳዊ ነው። እኔ በደህንነት ስራ ውስጥ የሰው አስተዋጽኦ ምን አለው እንዴ? ተጨርሷል ኦልሬዲ። ለዛ እኮ ነው ጸጋው በእምነት አድኗቸዋል አለ እና ይህ የእግዚአብሔር ስጦታ። ቆይ ልጨርሰው። ጸጋው በእምነት አድኗቸዋል አለ እና ይህ ደግሞ የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከስራ አይደለም አለ። የእግዚአብሔር ስጦታ ነው አለ። ይሄ የእግዚአብሔር ስጦታ ነው። አንድ ልጁን አይደለ እንዴ? መጽሐፍ ቅዱስ እኮ ራሱ የሚለው አንድ ዓለምን ስለወደደ አለ አንድ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ዓለም እንዳይጠፋ አለ። ኦኬ ስጦታ ነው። አንድ ልጁን ስጦታ አድርጎ ሰጥቶናል። ኦኬ እኛ ምንድነን ማለት ነው? የኤፍሬም ድርሻ ምንድነው? ካዳ ኤፍሬም እንዴት ዳነ? ልጁ ተሰጠ። ለማ ተሰጠ? ለዓለም በሙሉ ተሰጠ። ኦኬ ለዓለም በሙሉ ለኤፍሬም ብቻ አልተሰጠም። ልጁ ለዓለም ሁሉ ተሰጠ። ካዲያ ዓለም ሁሉ ድነዋል። ኤፍሬም አልዳነም። ለምን ዓለም አልዳነም? ቆይ እሺ ገብቶኛል፣ ሐሳብ ገብቶኛል። ዓለም ሁሉ አልዳነም። ኤፍሬም ለምን ዳነ ከተባለ ኤፍሬም ምንም ልዩነት የለውም፣ ተቀበለ ነው። ለተቀበሉት ይላል አይደለ? ዮሐንስ 1 ላይ እኮ ወደ ገዛ ወገኖቹ መጣና አለ ምን አረጉ? እነሱ እንዳይድኑ አልተቀበሉትም። ከዛስ ለተቀበሉት ግን አለ እሺ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። ስለዚህ እኔ በመቀበሌ ነው ከነሱ የተለየሁት፣ በሌላ በምንም አይደለም። ስጦታውን ተቀበልኩኝ፣ በቃ ጨረስኩኝ። እምነት ግን ያንተ አይደለም ያልከው ቅድም እሱ ትንሽ ግራ ጋብቶኛል። ምን ይላል ዮሐንስ? ሁሉ ጴንጤ በቃሉ የሚያውቀው ጥቅስ ይህን ልበልና ልጨርስ። ዮሐንስ 3:18 ላይ መጀመሪያ ከ17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ወደ ዓለም የላከው ለምንድን ነው? በዓለም እንዲፈርድ አይደለም፣ ዓለም እንዲድን ነው። ሁሉ እንዲድን፣ ዓለም ሁሉ እንዲድን አንድ ልጁን ወዶ ላከ ይላል። ከዛስ ሁሉም ይድናል እንዴ ስትለው ኖ አይደለም ይላል 18 ላይ በእርሱ የሚያምን ይላል አይፈረድም። በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። እኔ እኮ ስላመንኩ እኮ ነው ያልተፈረደብኝ። አሁን እኮ አላመኑ የምንላቸው ሰዎች እኮ እነሱ እኮ ባለማመን በፍርድ ውስጥ እኮ ናቸው ያሉት ባለማመናቸው ምክንያት። እኔ ደግሞ የዳንኩት በማመን ምክንያት ነው። ሰው አላመንክም አንተ ከአንተ የማመን ነገር አልመጣም ካልክ ካዲያ ምንድነው? ጌታን እመኑና ዳኑ የምንለው ቀልድ ነው ማለት ነው። አሁን እስኪ አሁን ይህን ሁሉ እኔ አውቀዋለሁ። አሁን ጥያቄ ማለት ነው ለመዳን ማለት ነው ግሬስ እና ፌዝ ያስፈልጋል አይደል? ጸጋና እምነት ያስፈልጋል አይደል? እሺ ስለዚህ ፌዝ ከእግዚአብሔር ነው ከአንተ ዘንድ ነው ታበረክትለታለህ? ፌዙን ነው ወይስ እሱም ከእግዚአብሔር ዘንድ ነው? ፌዝ እኮ ምንድነው? ታበረክትለታለህ ማለት ለእግዚአብሔር መስጠት ነው። እሱ ስጦታውን ሰጠኝ፣ ያንን ስጦታ የምቀበልበት ነው እኮ ፌዝ። ተቀባይ ነው እንጂ አቤት። ፌዝ ምንድን ነው? እምነት ምንድን ነው? ኦኬ እምነት ምንድን ነው? ሁሉ ሰው እንዲገባ አድርጌ ላስረዳ። እምነት በጣም ሲምፕል ነው፣ በጣም ውስብስብ አይደለም። አንድና አንድ ሁለት የሚለው ራሱ ሳይንስ ነው። ከዚህ እምነት ማለት ምድር ላይ እንደ እምነት ቀላል ነገር የለም ለማስረዳት። እምነት ማለት ምን ማለት መሰለህ? ኢየሱስ ሞቶልሃል ስለአንተ ኃጢአት። አዎ ኢየሱስ ስለኔ ኃጢአት ሞቶልኛል ብሎ መቀበል ነው እሱ። በቃ እምነት ማለት ይሄ ነው። እምነት የምንለው እሱ ነው። ስለዚህ ብሎ ጳውሎስም ሐዋርያ ቅዱስ ጳውሎስም ስለ ሰልቬሽን ሲያወራ ሰው በአፉ አይደለ እንዲ ያለው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ። ኦኬ አይ ፌዝ ኢን ሪያሊቲ ያለ ኢነርጂ ነገር ነው ወይስ አትሪቢዩት ነገር ነው ወይስ ፌዝ ኤግዚስት የሚያደርግ ሜታፊዚካል ነገር ነው ወይስ አይደለም? what do you mean by that ኤግዚስት የሚያደርግ ሜታፊዚክስ ነው ማለት ምን ማለት ነው? ቁስ ነው እያልከኝ ነው?
ፌዝ የሆነ ነገር የምትቀበልበት ነገር ነው። የሆነ አክሽን ኦፍ ዊል ነገር ነው። ያ ዳትስ ትሩ። ለምሳሌ መውደድ እንደማለት አክት ኦፍ ዊል ነገር እንደ ሳም ፓርት ኦፍ ኢነርጂ ልታስበው ትችላለህ። አይ እንደዛ አልለውም። ምናልባት ብሬክዳውን ሲደረግ ሌላ ግልጽ አይደለም እንዴ? ኤፊ ግን ፌዝ ኤግዚስት ያደርጋል። የሆነ እንደ ሜታፊዚካል ሪያሊቲ ነው ወይስ አይደለም? ኤግዚስት ያደርጋል። ኦፍኮርስ ኤግዚስት ያደርጋል። ስለሚያደርግ እኮ ነው የምናወራው። ኤግዚስት ያደርጋል። ግን እንደ ሜታፊዚክስ ያልከው ነገር አይ ዶንት አንደርስታንድ። እሺ ጥሩ። ስለዚህ ስታምን ኤግዚስት ያደርጋል። የዛኛው ሰውዬ ውስጥ ግን ያላመነ ውስጥ ግን ፌዙ ኤግዚስት አያደርግም። ስለዚህ ኮንትሪቢዩት ስላደረግ አንተ ከዛኛው ሰውዬ ቤተር ነህ ማለት ነው። ኮንትሪቢዩት የምትለው አልገባኝም። ኮንትሪቢዩት ምንድን ነው ያደረኩት? እኔ ማለት ግሬሱን የምትቀበልበት አይደል? አንተ ፌዝ አለ፣ ያኛው ሰውዬ ፌዝ ስለሌለ አንተ ካላመነው ሰውዬ የተሻልክ ነህ ማለት ነው። አይ እኔ አሁን የተሻልኩ ነኝ የበለጥኩ ነኝ እንደዛ አልልም። ለምን መሰለህ? ቅድም እንዳልኩ ተቀባይ አይሸልልም፣ የሚሸልለው ሰጪ ነው። እኔ የተሻልኩ ነኝ አልልም። የተሻለ አንድ ጌታ አለ፣ እሱም ሰጪ ነው። ኦኬ እኔ ተቀባይ ሆኜ የተሻልኩ ነኝ አልልም፣ ተቀባይ ነኝ እኔ። ኦኬ ኃጢአተኛ ስለሆንኩ ቆይ ለሚ ፊኒሽ። እኔ የተሻልኩ ነኝ አይደለም ያልኩት። እኔና በሰውየውና በዳን አሁን ሁለት ሰው አምጣና አቁም። ኤፍሬምና አንድ ደግሞ ሚስተር ኤክስ የሚባል ያልዳነ ሰው አለ። ሚስተር ኤክስ የሚባል ሰውዬ ኤፍሬም አለ የዳነ ሰው፣ ሌላ ደግሞ ሚስተር ኤክስ አለ ያልዳነ ሰው። ኦኬ በኤፍሬም እና በሚስተር ኤክስ መካከል ያለው ልዩነት ምንድን ነው? ኤፍሬም ለምን ዳነ፣ ያ ለምን አልዳነም ካልክ እኔ አመኜ ነው። ምን ጥርጥር አለው? ምንም አላረክም ትለኛለህ እንዴ? አመኜ፣ እሱ ስላላመነ ነው። ካመነ እንደኔ ካመነ ይድናል፣ ካላመነ ግን እኔ ነኝ እንደሚለው 18 ላይ እኮ እንደዚህ አለ፣ በእርሱ የሚያምን አለና አይፈረድበትም አለ። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። እና በኢየሱስ አምኜ ነው የዳንኩት። እና አታምንም እያልከኝ ነው እንዴ? በኢየሱስ ሳታምን ነው የዳንከው እያልከኝ ነው? ወይስ በኢየሱስ ያመንከው አንተ አይደለም ኢየሱስ ለአንተ አምኖ ነው የዳንከው ነው እያልከኝ? አይ ኤፊ እሱ አሁን እሱ ሬድ ሄሪንግ እኮ ነው፣ የሬድ ሄሪንግ የሚባለው ፋላሲ ነው። አሁን እኔ እንደዛ አልክ ሳይሆን ፌዝ የሆነ ሜታፊዚካል ሪያሊቲ የሆነ ኤግዚስት የሚያደርግ ትሩዝ ከሆነ አንድ ሰው ፌዝ አለው ካልክ የሚያምንበት ወይ ደግሞ የሚድንበት ፌዝ አለው፣ ለዛ ነው የዳንክ ካልክ እና ሌላኛው ፐርሰን ቢ ደግሞ ያ ፌዝ ያ ሪያሊቲ ስለሌለው ነው ያልዳነው ካልከኝ አንተ ከዛኛው ሰውዬ ቤተር ነገር አለህ ማለት ነው። ስለዚህ የምትኮራበት ነገር አክቹዋሊ አለ ማለት ነው። አንለስ ዩ ሴይ አይደለም የምኮራበት አይደለም ያ ፌዝን ራሱ ኤግዚስተንስ ራሱ ውስጥ ያለው የእግዚአብሔር ስጦታ ስለሆንክ ስለተቀበልኩ ነው ካልክ በስተቀር ሶ ኢፍ ዩ ኮንሲደር ዛት ኢዝ አ ሉተራን ቴዎሎጂ። እኔ አሁን አንተ ያልከውን ፈጽሞ አልቀበለውም። እኔ አሁን አንተ ያልከውን ማለት ነው። ምንድነው የማልቀበለው መሰለህ? እኔ አሁን ማመን የሚለው ነገር ኦብቪየስ። እኔ አሁን አንተ የተሻልኩ ምናምን የሚለውን ዶክተር እኔ እኔ የተሻልኩ አይደለም። እኔ እንዳልኩ ተቀባይ ምን የተሻለ ነው፣ ሰጪ ነው የተሻለ ከእግዚአብሔር የተቀበልኩት ነው። ኦኬ ስለዚህ የተሻልኩ ነኝ እኔ እንትን ነኝ ምናምን እሱ ውስጥ አልገባውም። እኔ እሱን ባትሰጠኝ ለእኔ ደስ ይለኛል። እኔ አሁን ሰው እንዴት ዳነ የሚለውን ሳብራራ ግን እኔ የዳንኩት ኤፍሬም የዳነው ለምን ዳነ ኤፍሬም ስትለኝ እኔ ተቀድሮብኝ የዳንኩ ሰው አይደለሁ በግድ የዳንኩ ሰው አይደለሁም። እኔ በግድ የዳንኩ ሳይሆን እግዚአብሔር ሊያድነኝ ወደደና አንድ ልጁን ሰጠ። ዮሐንስ 3 የሚለው እሱ ምንድን ነው የሚለው? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና አለ። በእርሱ የሚያምን አይፈርድ። እንግዲህ ከላይ ለማን የላከው የሚለውን ተናግሯል እኮ። እንደውም ከፍ ብሎ አንድያ ልጁን እስኪሰጥ ዓለሙን ወዷል አለ። ዓለሙን ሁሉ ወደደና አንድ ልጁን ሰጠ። ለምንድን ነው የሰጠው ልጁን ሲባል ዓለም ሁሉ እንዲድን። እሺ ዓለም ሁሉ እንዲድን ወደ ፊኒሽ ዶክተር ኦኬ። ዓለምን ሁሉ እንዲድን ወደደና አንድ ልጁን ሰጠ። ለማሰጠ ለሁሉም ሰጠ። ልጁ የተሰጠው ለፕሮቴስታንት አይደለም፣ ለኦርቶዶክስ አይደለም፣ ለሙስሊም አይደለም። ሰው ለሆነ በሙሉ ከመጀመሪያው ፍጥረት አዳም ጀምሮ እስከ መጨረሻ ምድር እስክትጠቀለል ድረስ ያለው የመጨረሻው ሰው ድረስ ለሁሉም አንድ ልጁ ተልከዋል። ኦኬ ሶ ካዲያ አንድ ልጁ እንዲድን ዓለም እንዲድን ወደደና አንድ ልጁን ሰጥቷል። ኦኬ ካዲያ ለምን ዓለም ሁሉ አልዳነም? ዓለሙን ሁሉ ድነዋል፣ አልዳነም። የዳኑ አሉ፣ ያልዳኑ አሉ። ኦኬ ሰው ካዲያ በዳኑ ሰዎችና ባልዳኑ ሰዎች መካከል ኤፍሬም ምንድን ነው ልዩነቱ? አንድ ነው። ሁለትም ሶስትም አራትም ልዩነት የለም።
በዳኑና ባልዳኑ ሰዎች መካከል። የዳኑ ሰዎች አመኑ፣ ያልዳኑ ሰዎች አላመኑም። ሲያምኑ ይድናሉ፣ ሳያምኑ ደግሞ ከሞቱ በቃ በጨለማ ይኖራሉ፣ ወደ ዘላለም ጥፋት ይሄዳሉ ማለት ነው። መጽሐፉ የሚለው ይህንን ነው፣ ስክሪፕቸሩ የሚለው። አሁን ደግሞ ሚሲንግ ዘ ፖይንት ላይ ምን መሰለህ፣ እኔ ያንን ሁሉ እኮ ድናይ አላደርግም። በቃ ያመኑ ይድናሉ። ግን እንዴት ለምን አመኑ? ፌዙን ከየት አመጡት? ያኛው ከየት አላመጣ የሚለው ላይ እኮ ነው። ሜታሎጂ ገና እኮ እንትኑን ፋንዳሜንታሉ ላይ እኮ ነው እያወራን ያለን። ስለዚህ እኛ አሁን አንተ ያስቀመጥከውን ቪው እንትን ያው ኢንኮንሲስተንት ነው ብለን ነው የምናስቀምጠው። ኢንኮንሲስተንት ነው ለምንድን ነው የምንለው? ፌዝ ኢን ሪያሊቲ አለ ካልን ፌዙ ግን ከኛ ዘንድ ነው ካልን there is something to boast about ማለት ነው። ይሄ ደግሞ ምን ይሆናል? ከእግዚአብሔር ጋር ይጣረሳል። እኛ እንደ ሊተራን ደግሞ ከእግዚአብሔር ጋር መጣረስ አንፈልግም። ይሄ ፌዝ ራሱ ሪያሊቲ ከሆነ ልክ እግዚአብሔር ጸጋውና ፌዙ ሁለቱ አንድ ላይ በዛ የሚገኝ ሳልቬሽኑ የሚመጣው ከእግዚአብሔር ጊፍት ከሆነ ያ ፌዝ ራሱ የእግዚአብሔር ጊፍት ነው ማለት ነው። ከቃሉ ጋር ስንስማማ እንደዛ ነው የምናስቀምጠው። ዶክተር አንተ ልጠይቅ፣ ችግር የለውም እኮ ላትስማማ ትችላለህ። ግን ስቲል እንደዚህ ልጠይቅ እስቲ ዶክተር፣ እኔ ተቀባይ ብቻ ነኝ ውስጥ የማደርገው ነገር የለኝም እስካልክ ድረስ ችግር የለብኝም። ግን ኢንኮንሲስተንት ነው ብዬ አስቀምጣለሁ። የለም የተቀባይ እኔማ ልኮራበት የሚችለው ምን ነገር አለኝ? እኔ የሰርቸው ቢሆን ኦፍኮርስ የተሰርቶ እንካ የተባልኩትን በመቀበል ምን ይሸልላለሁ? ተቀባይ ነኝ እኔ። ግን እኔ ዶክተርዬ ልጠይቅ፣ ይሄንን አሁን ለማወቅ ነው የምጠይቅ ይሄንን ማለት ነው። በነገራችን ላይ ሳውራ ካንተ ጋር በጣም ሪስፔክትፉል ሆኜ ነው ዶክተርዬ የማውራው። ምጽዋት ነገር ባህሬን ታውቃታለህ። ለዛ በጣም በእውቀት በጣም ብዙ ከኛ የራክ ሰው ነህ እና ባህሬ ነው ሳውራ እንደዚህ ምጮህ ነገር እና እንትን ነው ማውራው። በዛ እንትን ካልክ ይቅርታ ጠይቃለሁ፣ የጮኩ ስለማውራ ማለት ነው። እና እሺ ወደ ጥያቄ ልግባና ለምሳሌ አንተ ስትድን ኦኬ፣ ለምን አንተ ላለው ይህንን ስክሪፕት እንዴት ትረዳዋለህ? ይህን ስክሪፕቸር አሁን እያወራ የነበረው ዮሐንስ 3 ላይ ዮሐንስ 3 ከ16 ጀምሮ ላንብበውና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ይላል። እሺ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ የዘላለም ሕይወት እንዲኖረው በእርሱ የሚያምን ሁሉ እሺ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና አለና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። ፐርፐዙን ሲናገር ጌታ የመጣበትን በዓለም እንዲፈርድ ሳይሆን ዓለምን እንዲድንበት ነው አለ። ከዛስ 18 ላይ ወረደና ፖይንት ያለው እዚህ ጋር ነው። በእርሱ የሚያምን አይፈረድበትም፣ በማያምን ግን ይልና በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ዶክተር አንተ በጌታ ነህ፣ በክርስቶስ ኢየሱስ አምነህ ዳንክ ነህ። መቼ ነው አንተ ያመንከው? ጌታን ያመንከው መቼ ነው? እንግዲህ በእርሱ የሚያምን አይፈረድበትም ብለዋል። ከዚህ ከፍርድ የወጣው መቼ ነው ያመንከው? ያ ቅጽበት መቼ ነው? እኔ የምለው የጌታን ሳምን ነው ማስበው። ጌታን ሳምን ሪጀነሬት ሆኛለሁ። ሳምን ግን አመንኩ ስል ግን ያው ኢትስ ሞድ ኦፍ ስፒች ስለሆነ ሞድ ኦፍ ስፒቻችን ስለሆነ አምነናል እንላለን። ኦፍኮርስ ትክክልም ነው። እምነት እኛ እናምነዋለን። ግን እንድናምን ራሱ ዊላችንን ሪጀነሬት የሚያደርግና ያንን ፌዝ በውስጣችን ሮት የሚያደርግ ራሱ እግዚአብሔር ነው ፖይንቴ እንጂ ኦፍኮርስ እምነቱን እግዚአብሔር አምኖልኝ ነው እኮ አይደለም ፖይንቱ። እምነቱን እኔ ውስጥ የዘራው ራሱ እግዚአብሔር ነው። ያንን ግሬስ ግራስፕ የማደርግበትን እምነት በእኔ ውስጥ የሚዘራው ራሱ እግዚአብሔር ነው። ያ ማለት ነው ሪጀነሬት አድርጌያለሁ ማለት እሱ ነው የኔ ፖይንት። እሱ ላይ ነው ዲፍረንስ። እሱ አምኖልኝ አይደለም ካልክ አንተ ከሆነ የምታምነው ኦኬ፣ አንተ ከሆነ የምታምነው ታዲያ እምነት የኔ አይደለም ስትል የእግዚአብሔር ነው ስትል ምን እያልክ ነው? አንተ የምታምን ከሆነ እግዚአብሔር ካልሆነ ለአንተ የሚያምንልህ ከኔ አይደለም ስትል ምን እያልክ ነው? የማምነው የተሰጠኝን እስከተሰጠኝ ያው እግዚአብሔር አሁን ዊላችን ቦንዴጅ ውስጥ ነው ብለናል አይደለ? በእግዚአብሔርን ራሴ ተነስቼ ፈልጌ ሄጄ እንትን አላደርገውም ነው። ግን መንፈስ ቅዱስ በእኔ ውስጥ ሲሰራ ማመን እንድችልም ያንን ፌዝ በውስጥ የሚዘራው ወደ የሚመጣው የክርስቶስን ጸጋ የምቀበልበት ፌዝ በውስጥ የሚዘራው ራሱ እግዚአብሔር ነው እንጂ እግዚአብሔር እዛ ቁጭ ብሎ ለእኔ ያምናል ማለት አይደለም።
እንደዛ ኦኬ እሺ በቃ እዚህ ጋር እንጨርስ። የኔ ልዩነት ግን ከአንተ ጋር ያለኝ ልዩነት እምነቱን ሳይሆን እግዚአብሔር በውስጥ የሚዘራው ወይ የሚፈጥረው እምነቱን ሳይሆን እኔ የምለው እንዳልኩ ነው። ቃሉን ሰማለው። ቃሉን ስሰማ መንፈስ ቅዱስ አማካኝነት የቃሉ ፍቺ ይበራልኛል። መንፈስ ቅዱስ ኢንላይትመንት ይሰጠኛል። ከዛ በኋላ ፍቃዴን ተጠቅሜ ዊሌን ተጠቅሜ የራሴን ነጻ ፍቃድ ተጠቅሜ ጌታ ኢየሱስን እቀበላለሁ። ያልተቀበሉት ሰዎች ደግሞ ወደ ገሃነም ይሄዳሉ። የተቀበልነው ደግሞ እንደኔ አይነት የተቀበለ ሰው ደግሞ ወደ ዘላለም ሕይወት ይሄዳል ብዬ ነው ማምነው። እምነት ግን ማምነው ግን እኔ ነኝ። ኦኬ መንፈስ ቅዱስ ኢንላይትመንት ይሰጠኛል። ከቦንዴጅ ነፃ ይወጣል ፍቃዴ። ሰው ጌታን አምናለሁ ማለት ነው። የዛኔ እዛ የሆነ ሰማው የሆነ ድረስ ተመሳሳይ ነገር አለን። እዛ ጋ ነው ልዩነት ያለው ማለት ነው። እንትን ምን የሚለው እንትን ላይ ማለት ነው። እሱ ላይ ለእኛ ለምን መሰለኛ እንቀበለው ለዛ ከሆነ አንዴ ሰሙ ዶክተር ሀሳብ አይ እኛ ቶፒኩ ላይ ትሬስ አድርገን ጥያቄ እንጠይቅ። ምክንያቱም ብዙ ቆይ አንዴ ዶክተር እንትን ይበልና ሀሳብ ይጨርስና እሱ ላይ ለምን መሰለኛ ማንስማማው። እንደዛ ከሆነ እምነቱ ከኔ ነው፣ እኔ ፍሪ ዊሉ የኔ ነው ካልክ እንደ እግዚአብሔር ቃል አንጻር አንተ ከሌላኛው ሰውዬ ካላመነው ሰውዬ ቤተር የሆንክበት ነገር አለ ማለት ነው። ምክንያቱም ፌዝ ሪያሊቲ ነው ብለናል። የሆነ ሜታፊዚካል አክት ኦፍ ዊል ነው ለፊዚካል ሪያሊቲ ነው ልትል፣ ግሬስን የምትቀበልበት ሪያሊቲ ነገር ነው፣ ሪል ነው፣ የሆነ የሌለ ነገር አይደለም ማለት ነው። እንደዛ ከሆነ አንተ ያለህ ሌላኛው ደግሞ የሌለው ነገር አለ ማለት ነው። ሶ ዩ አር ቤተር ዛን ዲ አዘር ፐርሰን። ከሌላኛው ሰውዬ አንተ የምትመካበት ሌላ ነገር ሊኖርህ ነው ማለት ነው። እሱ ደግሞ ዶክተር ቢያብራሩት ደስ ይለኛል። ልገባ አይደለም እናንተ ነው እሳቸው ነው አይደለም ብለው ነው የሚያምኑት። እንደዚህ እሺ ትጠይቃለህ አንተ። ብዙ ታወራላችሁ ከእናንተ ጋር እየተማርን ስለሆነ እንዲገባ ነው። እሺ እኮ እናንተን ታወራላችሁ። ቆይ እኔ ልበልና እዚህ ጋር አሁንም እኔ የምትመካበት እናንተ ስታወሩ እኛም ብለርድ እየሆነብን ያለ ነገር በጣም ብዙ ነገር። እሺ ለመጨረሻ እኮ ለመጨረሻ ጊዜ ላውራ እሺ ወይ ቋጩትና ወደኛ እንትን እንግባ። ምክንያቱም በጣም ረጅም ሰዓት ቁጭ ብለን እየሰማናችሁ ነው። እሺ ለመጨረሻ ጊዜ ላውራ እኔ ከዚህ በኋላ አልገባም። አሁንም እኛ ምንድነው ዋንስ አገን የምለው ከሌላ ሰው የተለየበት ምክንያት ምንድነው ሲባል የተሻለ አይደለም። የተሻልኩኝ ነኝ አላልኩም። እኔ በውስጥ ማድረግበትም ነገር የምመካበትም ነገር የለኝም። አለኝ አልልም። ተቀባይ ስለሆንኩኝ እኔ ማለት ነው። በምን እኔ ተጨርሶ እንካ የተባልኩትን የእግዚአብሔርን ስጦታን የተቀበልኩት እኔ በመቀበሌ ልኮር አልችልም። ቅድም እንዳልኩት መነጽር ገዝተህ ብትሰጠኝ እኔ በመቀበሌ ልሸልል አልችልም። እኔ ስጦታው ያንተ ነው። እኔ ምንም አስተዋጽኦ የለኝም በዛ ውስጥ ተቀብያለሁ። እኔ በእኛና በሌሎቹ መካከል ያለው ልዩነት የመቀበል ነው። ግን ደግሞ ስለማመን ሲነሳ ኦብቪየስ ነው፣ ምንም ጥያቄ የለውም። ሙታን ነበርን፣ ሁላችንም ሙታን ነበርን። ኦኬ ጥያቄ የለውም። ሰው ከዛ በኋላ ደግሞ በቃሉ አማካኝነት የቃሉ ብርሃን በህይወታችን በራ፣ መንፈስ ቅዱስ ኢንላይትመንት ሰጠን። ኦኬ ከዛስ ፍቃዳችን ነፃ ስለሆነ አሁንም ከዚህ በኋላ ስለማልደግሞ ነው። ከዛ በኋላ ፈቃዴ ነፃ ሆኖ ወስኛለሁ። እኔ ስወስን እኔ ነኝ የወሰንኩት። እኔ ራሴ በቃ ይሄን ጌታ በከተለው ያዋጣኛል ብዬ ወሰንኩኝ። በቃ ያን ጌታ ስቀበል መጽሐፉ እንደሚል እንትን ያለው ከሌሎቹ የምንለይበት ምንድነው? ኤፍሬም ከተባለ ፍቃድን ነፃ የሆነው መቼ ነው? ፍቃድን ነፃ የሆነው ገና ወደ እግዚአብሔር ቃል ወደ አንተ ሳይመጣ ነው? ከመጣ በኋላ ፈቃዴ የኔ ፍቃድ ሙሉ ለሙሉ አሁንም እንዳልኩት እዚህ ጋር ፍቃድ የሚለው ላይ እኔ ሙሉ ለሙሉ ፍቃዴም ጠፍቶ ነበር ብዬ አላምንም። ኦኬ ሙሉ ለሙሉ የጠፋ ነበር ብዬ አላምንም። መቼ ነው ነፃ የወጣውና ያመንከው? ልክ ቃሉን በምሰማበት ጊዜ ቃሉ ነው ነፃ ያወጣው ማለት ነው። ቃሉን በምሰማበት ጋር የእግዚአብሔርን ቃል በምሰማበት ጊዜ ኦፍኮርስ መንፈስ ቅዱስ ደግሞ የቃሉን ፍቺ ያበራል በውስጣችን ማለት ነው። ኢንላይትመንት የምንለው እሱ ነው። ኦኬ ለምሳሌ እነ ጴጥሮስን ሊዲያ ብዙ ጊዜ ትነሳለች። ኦኬ ሌሎቹ ሐዋርያቱ ሲሰብኩ እነ ጴጥሮስ ልባቸው ተነካ ይላል ሰዎቹ አይደለ? አሁን እሱን ነው የምንለው። ልባቸው ተነካ ማለት የቃሉን ፍቺ ቃሉን ስትሰማ ቃሉ ሕይወትም መንፈስም የሆነው ቃል ነው። መንፈስ ቅዱስ የቃሉን ፍቺ ያበራልሃል ነው። ኦኬ ከዛ በኋላ ይሄ የሚበራው ግን ለእኔ ብቻ አይደለም፣ ለሚሰማ ሁሉ ነው። ቃል ለሚሰማ የእግዚአብሔርን ቃል ለሚሰማ ሁሉ የቃሉ ፍቺ ይበራለታል።
ከቃሉ የተነሳ ነው፣ ከሰሚውስ የተነሳ ሳይሆን ማለት ነው። ስለዚህ የቃሉ ፍቺ ለሁሉም ነው የሚበራው። ከዛ የቃሉ ፍቺ ከበራለት በኋላ ግን መወሰን ዲሳይድ የማድረግ የሰውየው ነው። ኢሳብቱሂም የሰውየው። ስለዚህ እኮ ፍቃድ እኮ እግዚአብሔር ቃል መጥቶ ፍሪዝ ሳያደርግ ፍሪዝ ካልሆነ ታስሮ ከነበረ እግዚአብሔርን ቹዝ የማድረግ ፍሪ ዊል አልነበረህም ማለት እኮ ነው። አይ እግዚአብሔርን ቹዝ የማድረግ ፍሪ እንዳልኩ ነው። አሁን እኔ ፍቃዴ ኮምፕሊትሊ የጠፋ ነው ብዬ አላምንም። ኦኬ ለዛ ከሆነ ለምን ህጎቹን ፍቃድ ሙሉ ኮምፕሊትሊ ፍሪ ያልወጣ ከሆነ ለምን በኦልድ ቴስታመንት ህጎች ሙሉ እንትኖችን ምንድነው ሙሉ ትእዛዛቶቹን ጠብቀ ለምንድን ነው ያልኖርከው? ፍሪ ከሆነ ፍሪ ዊል ፍሪ ከሆነ አይ ሲጀመር ህጉም ለእኔ የተሰጠ አይደለም። እኔ አይሁዳዊ አይደለሁም፣ አሕዛብ የተባልኩ ነኝ። ስለዚህ ህጉም ሲጀመርም ለእኔ አይደለም። ህግና ነገር የሚቆም ነገር አይደለም። አንድ ጊዜ ቆይ ሰሙ ይህን ኧረ በስመ አብ። እሺ ዶክተር እኔ እናንተ ሌላ ጊዜ እናወራለን። በቃ ምንም እድል ሊሰጥ እንትን ሊሉ አልቻልም። ከዚህ በላይ እድል እንግዲህ ኤፊ የለም። በጣም ረጅም ጊዜ ያወራችሁ ተመሳሳይ ጥያቄ ነው ስትጠያየቁ የመለስከው እንደገና እየጠየቀ ስለሆነ ያው እኛም እየሰማን ስለነበረ ነው ረጅም ሰዓት እና ኦል ኢን ኦል እኔ እዚህ ውስጥ መምህራንም አሉ፣ ኦርቶዶክስ መምህራንም አሉ፣ ሌሎችም መልስ እንድትሰጡኝ ስለምፈልግ ነው ቤዚክ። ምክንያቱም ከቅድም ጀምሮ ሲነሳ በነበረው ላይ ጥያቄ ነበረ፣ እድል ልትሰጡን አልቻላችሁም ከነ አማን ጀምሮ ማለት ነው። ኦኬ ይሄን ነገር ክሊር እንድታረጉልን እንፈልጋለን። ይሄ ኦምኒሰንት ኦፍ ጋድ የእግዚአብሔርን ዕውቀት ነው። የመጀመሪያ የእግዚአብሔር ዕውቀት ምን ይመስላል? የእግዚአብሔር ዕውቀት የነበረውን ያለውን የሚሆነውን የሚያውቅ ነው። ሲያውቅም በፍጽምናና በምልአት እንደሆነ ይታወቃል። በደንብ አስተውሉ። ማለትም ይሄ ኖሌጅ ኦፍ ጋድ ብለን የምንጠራው ይሄ ኖሌጅ ኦፍ ጋድ ወይም የእግዚአብሔርን ሁሉን አዋቂነት በምልአትና በፍጽምና አንድም ከዚህ አንጻር ከሂውማን ሪልም አንጻር ንገሩን። ሌላኛው ቅድመ ውሳኔ ላይ ስንመጣ ዲቫይን ፎር ኖሌጅ ላይ እግዚአብሔር ሁሉን ነገር በምልአት ያውቃል ምንል ከሆነ ዲቫይን ፎር ኖሌጅ ላይ ስንመጣ እዚህ ጋር እንድትይዙልን በደንብ የምፈልገው እግዚአብሔር ሁሉን አስቀድሞ ያውቃል ምንል ከሆነ አስቀድሞ ነፃ ፈቃድ ያላቸውን ሰዎች እግዚአብሔር አያውቅም ወይ? የመጀመሪያው ጥያቄ። ምክንያቱም የሰው ልጅ ማዕከላዊ ፍጥረት ነው፣ ለወደደው የሚገዛ ፍጥረት ነው። እግዚአብሔር የሰው ልጅ ነፃ ፈቃድ ቢሰጠውም የሚመርጠውን ነገር እግዚአብሔር አያውቅም ወይ? ያው ከቅድም ጀምሮ እየተያዘ የመጣ ጥያቄ ስለሆነ ነው። ቅድም ብንጠይቅ ጥሩ ነበረ፣ እዚህ ፖይንት ላይ እየተወራ ስለነበረ ነው። አሁን ሌላ ቶፒክ ውስጥ እየተገባ ስለሆነ እግዚአብሔር ነፃ ፈቃድ ያላቸው ወይም ነፃ ፈቃዳቸውን ተጠቅመው መዳንን የሚመርጡትን አያውቅም ወይ? የመጀመሪያው ጥያቄ። በደንብ አስተውሉ። ሌላኛው ነገር ደግሞ ሁለት ፕራዮሪቲ አሉ። ዲቫይን ፎር ኖሌጅ ላይ ሁለት ፕራዮሪቲዎች አሉ። በደንብ አስተውሉ። የመጀመሪያው ክሮኖሎጂካል ፕራዮሪቲ እና ሎጂካል ፕራዮሪቲ ተብለው የሚጠሩ ሁለት ፕራዮሪቲዎች አሉ። የመጀመሪያ የጠየቅኳቸው ዲቫይን ፎር ኖሌጅ ላይ ነው። ሁለተኛ ላይ ደግሞ እኚህን እንትን የሚሉበት የእግዚአብሔርን ሁሉን አዋቂነት ወይም የእግዚአብሔር ሁሉን ነገር አስቀድሞ ማወቅ ሁለት ፕራዮሪቲዎች አሉ። ይሄ የመጀመሪያው ክሮኖሎጂካል ነው፣ ሁለተኛው ደግሞ ሎጂካል ነው። ከዚህ አንጻር እግዚአብሔር ሊያውቃቸው የሚችላቸው ነገሮች ምክንያቱም እግዚአብሔር ይህን አያውቅም ብለን የምንናገር ከሆነ ሁሉን አዋቂ ነው በምልአት ብለን መናገር አላያስችለን ነው። ስለዚህ ይህ ደግሞ እንዴት ነው ከፍሪ ዊል ጋር ወይም ከነፃ ፈቃድ ጋር ይጋጫል ወይ? ይጋጫል። ስለዚህ ይሄን ጥያቄ ብትመልሱልኝ ደስ ይለኛል። ለማን ነው ጥያቄው? ሰሙ ጥያቄው ይሄ በግሪክ ስሙን የጻፈው ለዶክተር ነው። ዶክተር እሱ እንትን ይመልስ። ከዛም በኋላ ሌሎቻችሁም ይህንን ብትመልሱልኝ ደስ ይለኛል። የኦርቶዶክስ መምህራንም አሉ። ኤፊም አንተም እንትን ካልክ እሱን ብትመልስ። በነገራችን ላይ ስጠይቃችሁ ምናልባት ይሄ ክሊር እንዲሆንላችሁ መጽሐፍ ልጠይቅ። ኤልቪን ፕላቲንገም እና ሚካኤል ቶሊ የተባሉ የኦረንታል ጸሐፊዎች ናቸው፣ መምህራንም ናቸው። ከነዚህ መጽሐፍ ነው ጋድስ ኖሌጅ ኦፍ ጋድ ከሚለው መጽሐፋቸው ነው።
እንትን እያልኳቸው ያለው ኢራሽናል የጠየቅናችሁ ጥያቄ እንዳይመስላችሁ፣ ቃል በቃል እየጠየቅናቸው ያለው ይሄን ነገር ብትመልሱልን። ኦሪየንታል አይደለም ብራዘር፣ ሪፎርምድ ካልቪኒስት። ሰላም ልበላችሁና ቶፒኩ እየሰፋ ስለሆነ እኔም ኦልሞስት እነ ኤፍሬም ከመግባታቸው በፊት ጀምሮ እያዳመጥኩ ነበር። ከታች እንዳለ ይቆጠርልኝና ሰሙ በጣም ይቅርታ ኦሪየንታል ስለመሰለኝ ነው። አጋጣሚ መጽሐፉን ስላየሁት ነው። ካልቪኒስት ከሆነ ከዚህ አንጻር እንዴት ታዩታላችሁ ነው? ይሰማል? የኔ ድምፅ ይሰማል? ቀጥል። በጣም ጥሩ። በጣም ይቅርታ አድርግልኝ ሰሙ። ያንተ ርዕስ አንተ ያነሳው ጥያቄ በጣም እንደገና ወደ መጀመሪያው የሚወስድ ስለሆነ ከይቅርታ ጋራ ይሄ እምነት ስጦታ ነው የሚለው ላይ መጀመሪያ በደንብ ቢጠራልን እና እኛም ብንጠይቅ። አሁን ያነሳው ወደዚህ ከመምጣታችን በፊት ሰሙ ያነሳው መጀመሪያ ወደዚህ ከመምጣታችን በፊት መነሳት ያለበት ቶፒክ ነው። ኦልሬዲ ግን አልፎ እምነት ስጦታ ነው፣ የእግዚአብሔር ስጦታ ነው የሚለው እየተብራራ እምነት ምንድን ነው የሚለው እየተብራራ ስለነበረ እኔ እዚሁ ላይ መጀመሪያ ብንጨርስ። ለምሳሌ እምነት ምንድን ነው የሚለውን መጀመሪያ ዲፋይን ቢደረግ፣ እምነት የሚባለው ልክ እንደ ፍቹን ራሱ መጀመሪያ ብናየው፣ ከዚያ ስጦታ ነው ሲባል ወይም የቦንዴጅ ኦፍ ዊል ላይ የፈቃድ እስራት የሚባለው ምን ማለት ነው? ለምሳሌ በሐዲስ ኪዳን ያለ ነው የብሉይ ኪዳኑ እምነትና የሐዲስ ኪዳን እምነት ምንድን ነው ልዩነቱ? አብርሃም ሲያምን የአብርሃም ያመነበት ከፈቃድ እስራት ተፈቶ ነው አብርሃም ያመነው? መንፈስ ቅዱስ መጥቶ እንትን ብሎት ነው? ይሄ በጣም በጣም መታየት ስላለበት ነው። እና ምንድነው እምነት ስጦታ ነው ስትሉ ዶክተር ምን ማለትዎት ነው? እስኪ ይሄን ያብራሩልን። በሐዲስ ኪዳን ያለው እምነትና በብሉይ ኪዳን ያለው እምነት ከፈቃድ እስራት ከመውጣት አንጻር እንዴት ነው የሚታየው የሚለውን ቢያብራሩልንና ይሄንን ስለ እምነት ያው ጥያቄ ይሄ ስለሆነ ነው። በጣም ይቅርታና ያው ጥያቄ እኔ ራሱ ይሄ ነው። እግዚአብሔር እምነት ጋር መጥቼ ነው። እግዚአብሔር የሚያምኑትን አያውቅም ወይ? አስቀድሞ ነፃ ፈቃዳቸውን ተጠቅመው የሚያምኑትን አያውቅም ወይ? የኔ ጥያቄ ነው። ቆይ ይሄ ቁም ነገሩ ይሄኛው ያንተማ እግዚአብሔር አያውቅም የሚባል ነገር አለ እንዴ? የእግዚአብሔር እንግዲህ አትሪቢዩት የሚባሉት ሶስቱ አንዱ ሁሉን አዋቂነት ነው። ስለዚህ ይሄኛውንና ይሄኛው አይባልም። እግዚአብሔር ማያውቀው የለም፣ በቃ አለቀ ማለት ነው። መልሱ እሱ ነው። እግዚአብሔር ምንም አያውቀው አለ? ሁሉንም ያውቃል እግዚአብሔር። ስለዚህ ወደ ቀሲስ ጥያቄ ምን ይችላል? እግዚአብሔር ያውቃል ማለት ነው። ነፃ ፈቃዳቸውን ተጠቅሙ። አረ እግዚአብሔር እንዲህ ያውቃል እንዲያውቃል አይባልም። ማያውቀው ነገር የለም እግዚአብሔር። በቃ ሁሉን አዋቂ ነው ማለት ሁሉን ያውቃል። እግዚአብሔር የሚያውቁትን ካወቀ ነፃ ፈቃዳቸውን ተጠቅመው የማያምኑትን ያውቃል ማለት ነው። አይ ሰሙ ማያውቀው የለም ማለት ማያውቀው የለም። እግዚአብሔር ሲኦል የሚገቡትንም ያውቃል፣ መንግስተ ሰማይ የሚገቡትንም ያውቃል። ያ ማለት አይ ኖ ዲስከሽን የሚሆን ከሆነ ዲስከሽን እናድርገው። ሁሉንም ያውቃል እንዲደባበስ አይደለም። ምክንያቱም ፖይንት ባይ ፖይንት እንድናወራ ስለምፈልግ ከኔ ጋር እናውራ። ሰሙ ጋር እሺ፣ ችግር የለውም። ሁሉን ያውቃል የምትል ከሆነ የሚያምኑትን ካወቀ የማያምኑትንም ያውቃል ማለት ነው አይደል? አረ የሚያምኑትን ያውቃል፣ ማያምኑትን ያውቃል፣ ሲኦል የሚገቡትንም ያውቃል፣ መንግስተ ሰማይ የሚገቡትንም ያውቃል። ሁሉንም ያውቃል። አስቀድሞ ያውቃል ማለት ነው። አስቀድሞ ከዘላለም በፊት እሱ ሁሉን ያውቃል፣ ሁሉን። ስለዚህ ማን እንደሚድንና ማን እንደማይድን እግዚአብሔር ያውቃል ማለት ነው። አረ ኦፍ ኮርስ ያውቃል እንዴ። ታዲያ ለምንድን ነው እስካሁን የምትጨቃጨቁት? እንደዚህ ክርስትናው ዓለም ውስጥ እንደዚህ ማያምን ሰው አለ እንዴ? እስቲ ቆይ ገስት ላይ ከሰሙ ውጪ እንደዚህ ማያምን ሰው አለ? እግዚአብሔር ሁሉንም እንደሚያውቅ ማለት ነው። የሚጠራጠር ሰው አለ ገስት ላይ? ኦርቶዶክሱ ነው ዋሪቨር ካቶሊኩ ነው ዋሪቨር። አድርግልኝና ወደ ፖይንት ልምጣለህ። ኤፊ አንተ ምርጫህን በራስ ውሳኔ ነው አይደል የምታምነው? አቋይ አሁን እሱ ላይ ከመጣማ ዶክተር የተጠየቁ ጥያቄ አለ ወደዚህ ያንተ ፖይንት እንትን ልበለው። ቆይ አይደለም እዚህ ውስጥ ማምናለህ ከሰሙ ውጭ እያልክ ስለሆነ ከአንተ ጋር ላውራ። እሺ ያንተ አሁን እግዚአብሔር አስቀድሞ ያውቃል አያውቅም? አረ እግዚአብሔር ሁሉን ያውቃል። ስለዚህ እንደምታምን እግዚአብሔር የሚያውቅ ከሆነ እሺ በሌላ ሳይድ ያለው ስለዚህ እንድታምን ያደረገ እምነትን የጨመረልህ እግዚአብሔር ነው ወይንስ አይደለም? እምነት የጨመረ ትላለህ። እንደገና ስለ እንድታምን ያደረገ ትላለህ። እምነት መጨመር ምን አጋንንት የማውጣት ነው? ሰሙ እምነት መጨመር ያልከው
ኦኬ አንተ እምነት ብለህ የምትጠራው አጋንንት እምነትን ማውጣት ነው። ጨምርልን አሉት ብለውታል ብዬ ነው ደቀ መዛሙርቱ። ስለየትኛው እምነት ነው የምታወራው? አይ አንተ ቆይ አንተ አምኛለሁ ስትል ሰይጣንን አወጣለሁ እያልከን ነው እንዴ? አይ ሁለት የተለያየ ነገር ስላወራ ነው። አሁን እኛ ስለ ሰልቬሽን ዋይዝ እምነት የሚጨመር የሚቀነስ የለውም ብለን ነው። ሰልቬሽን ዋይዝ የምታወራ ከሆነ ፌዝን የሚጨመርና የሚቀነስ ነገር የለውም። ሰሙዬ ስለዚህ እንትን እንዳይል በቃ ከደህንነት አንጻር ነው። በነገራችን ላይ እየጠየቅኩ ያለው ሰይጣን ስለማውጣት አይደለም፣ ዱቢ ስለመፈወስ አይደለም እየጠየቅኩ ያለው ከሳልቬሽን አንጻር ነው እያወራሁ ያለው እኮ። ከሰልቬሽን አንጻር የሚጨመርና የሚቀነስ የለውማ። የራዲዮ ቴፕ አደረገው። አዳም አንድ ጊዜ ኢንተራፕት አታድርገን ፕሊስ። ረጅም ሰዓት ሰሙዬ ወደ ቶፒኩ እንድንመለስ እኮ ነው ያነሳው ነገር ቶፒኩ ላይ ነው ያለው ፕሊስ አዳም። እሺ አረ እኔ ያለው ያው ሰሙን ያስወጣው የሆነ ሰው እኔ ያላስወጣሁትም ኖ እንደ ሰሙ ላክ እና ይግባ። ቆይ አይ ችግር የለውም ዝም እንላለን እኛ። ዶክተር ይቀጥላል። ኖ ላክ እንዳታስወጡ። ገስት ላይ የገባ ሰው እንደዚህ እንትን እንዳትሉ እንዳታስወርዱ ፕሊስ። ሰሙ ላክ አትላኩ። እኛ ዝም እንላለን ይቀጥሉ እነሱ። አይ በነገራችን ላይ እኛ ዲስከስ እያደረግን ያለ ነው። ምናልባት ብዙዎቹ ረንደምሊ እያወራችሁ ስለሆነ ነው። ከታች ያላችሁ በጣም ማለት ቆይ ሰሙ አሁን አንተ ፕሮቴስታንት በጣም ይቅርታ ሰሙ በጣም ይቅርታ። ያው እንደ ድሮ ብትሆን ኑሮ አዘዘ ነበር። አሁን ግን አፈንግጠህ ስለሆነ ያለው ለማዘዝ በጣም ይከብደኛል። በልመና ነው። ግድ የላቸውም። ዋናውን ፖይንት የምናገኘው ቅድም የጠየቁት ጥያቄ ዝም ብዬ አይደለም የጠየቁት። በጣም ቆንጆ ነገር ነው ያነሳሁት። እምነት ምንድን ነው? መጀመሪያ ዲክሽነሪውን ይዩት እስኪ፣ የአማርኛ መዝገበ ቃላቱን ይዩት። እየነዳው ስለሆነ ነው። እምነት ምንድን ነው? መጀመሪያ እምነት የሚባለው አመነ የሚል ግስ አለ እና አመነ ማመን ማን ነው? ከማን አንጻር ነው? ከሰው አንጻር ነው እምነት የሚወራው። አመነ ሲባል የአመነ ግስ ባለቤት የአንቀጹ ባለቤት ማን ነው? እግዚአብሔር ነው ወይንስ ሰው ነው? የሚታመነው ነው ወይንስ የሚያምነው ነው? ይሄንን አንደኛ ዲክሽነሪውን ወይንም መዝገበ ቃላቱን እንፍታ። ከዚያ በኋላ ስለ ቦንዴጅ ኦፍ ዘ ዊል ላይ ስናወራ ወይንም ደግሞ የፈቃድ እስራት የሚባለው ወደ ሐዲስ ኪዳን ስንመጣ በሐዲስ ኪዳን ይሄ መንፈስ ቅዱስ መጥቶ ኢንላይት ያደርጋል የሚባለው ከፈቃድ እስራት ይፈታል። መጀመሪያ ሰው ሁሉ በፈቃድ እስራት ተይዟልና ስለዚህ መልካም ነገር ለማመር እየታሰረ ነው ከተባለ ኦኬ እንክፈለው ለሁለትና አብርሃም እንዴት አመነ? በብሉይ ኪዳን የነበሩ እስራኤላውያን በእግዚአብሔር የሚያምኑት እምነትና ከእምነት ከመዝገበ ቃላቱ ከፍቹ አንጻር በሐዲስ ኪዳን ያሉት ስናምን እነዚያም በፈቃድ እስራት ውስጥ ተይዘው የነበሩ መንፈስ ቅዱስ እየመጣ እና አብርሃምን እነ ኖህን እነዚህን ሌሎችንም ከፈቃድ እስራት እየፈታቸው ነው የእግዚአብሔር ሕዝብ የነበሩት። በሐዲስ ኪዳን ያለ ምንድነው ልዩነቱ የሚለውን ብታብራሩልን። እኛ ጋር በጣም ፍንትው ያለ የመጀመሪያ ትምህርት ነው። እውነት ለመናገር አንቸገርም ይሄን ለማብራራት። ግን በተለይ ዶክተር ናኦል ስላወቅሁት በጣም ደስ ብሎኛል። እርሶ ይሄንን አንደኛ እምነት ምንድነው መዝገበ ቃላቱን፣ ሁለተኛ ከፈቃድ እስራት የሚፈታው በሐዲስ ኪዳን ብቻ ነው በብሉይ ኪዳንም ያሉ ሰዎች ይፈታሉ የሚለውን አብራሩልን። ሰሙ በጣም ይቅርታ ቆይ አንድ የታገስ እና ከዚያ ቀሲስ በጣም ይቅርታና ከ3 ሰዓት በላይ ቁጭ ብለናል። ምናልባት እርሱ አሁን ስለገቡ ሊሆን ይችላል። በጣም ረጅም ሰዓት ሲያወሩ ነበር፣ እየሰማን ነበር። እድል ስላልሰጡ ነው ማል ኢንተራፕት አድርገን ነበር። ሲና ስለምታየኝ ከታች ስራ ላይ ስለነበሩ ገና ከስራ ስላልወጣሁ ነው እንጂ ከሁላችሁ በፊት ነው የነበርኩት ማለት እችላለሁ። ሳዳምጣችሁ ነበር እንዳላችሁ ረጅም ሰዓት ሲጠየቅ የነበረው እኔም ጋር ጥያቄ ስለነበረ ነው ቀሲስ። እና እኛም እድሉን እንጠቀምና እኛም ብናወራ፣ ምክንያቱም በጣም ብዙ ሰዎች ሲያወሩ ቆይ እንጨርስ እየተባለ ነው እዚህ ደረጃ የተደረሰው። አሁን ደግሞ እኛን ልክ መናገር ስንጀምር ቶፒኩ ላይ ነው እያወራለሁት። በነገራችን ላይ ከቶፒኩ ምንም ቲልት አላደረኩም። ስለዚህ ሪስፔክት አድርጋችሁን ብናወራ ደስ ይለናል። ምክንያቱም ሀሳብ ላይ የምትሞግቱ ከሆነ ሀሳብ ላይ መወገት እንችላለን። ከሀሳብ ውጭ የኔን ሀሳብ ብቻ ስሙን እያላችሁ የምታወሩ ከሆነ ዳስ ዲፊከልት። ስለዚህ ማንም ያነበበው ነው እዚህ ጋር መጥቶ የሚያወራው፣ ምንም ከራሱ ፈጥሮ የሚያወራው ነገር የለም። ስለዚህ እንድናወራ እድሉን ስጡን። ቅድም ፖይንት ባይዘው ርዕሱን የሚደግፍ ፖይንት ስለሆነ መጀመሪያ የያዛችሁትን ብጨርሱ አሪፍ ነው ብዬ አስባለሁ። ሰሙ ቅድም ያነሳው ሀሳብ ከርዕሱ ጋር የሚገናኝ ነው ብዬ አስባለሁ።
ለዛ ከሰሙ ጋር ጨርሱ እስቲ መጀመሪያ። ስለዚህ እኔን ጥያቄ መልሱ። አንዳንዴ ጨፍን ሆናችሁ አብዛኞቻችሁ ሰዎች እንትን ባትሉ ጥሩ ነው። ገባችሁ? የሆነ የሰማ ጆሮአችሁ የለመደ የግሪክኛው ምን ይላል? የዕብራይስጡ ስለ ብሉይ ኪዳን ስናጠና ብሉይ ኪዳን ዕብራይስጡ ምን ይላል ብለን የምናየው እኮ የቋንቋ የሆነ ለውጥ ለማድረግ አይደለም፣ ቃሉን ለመረዳት የቃሉን ፍች ለመረዳት ነው እንደዚያ የሚደረገው። ስለዚህ ምንድነው የእምነት የሚባለው ነገር ምንድነው መጀመሪያ እና በጣም የሆነ እኝኝ የሆነ ነገር ሆነ። በጣም ግልጽ የሆነውን ነገር ግን በዚህ ደረጃ ማውራት አይዶን ነው እኔ። ስለዚህ ምንድነው እምነት ምንድነው? ከፈቃድ እስራት ሰው የሚፈታው መቼ ነው? የአዳም ከወደቀ ጀምሮ የሰው ልጅ ታስሮ ከዛ በኋላ በየጊዜው የሚያምኑ ሰዎች እና አብርሃምንም ሌሎችንም መንፈስ ቅዱስ እየመጣ ስንጠይቃቸው አሁን በፊት ልጁ ሲናገር መጀመሪያ እኔ አኬ እንደዚህ እንዳላለ እርግጠኛ ነኝ። በፊት ፈጠን አድርጌ ነው የሰማሁት። ዩቱብ ላይ 2 ታይምስ የሚለው አለ፣ በእሱ ላይ አድርጌ ነው የሰማሁት እና አንድም ቦታ ላይ አኬ ያለ እግዚአብሔር ጸጋ ሰው በራሱ ተነስቶ ያምናል ያለ አልመሰለኝም። እና በፊት ግን እንደዛ አኬ ላይ እንደዛ ብሎ ሲናገር ነበርና አንድም ቦታ እንደዛ ሲል አልሰማሁም። እሱ እንኳ ዝም ብሎ ነው። እሱ ፖለቲካም ሊሆን ስለሚችል አንዳንድ ጊዜ ሰዎች በአይምሯቸው ውስጥ የያዙትንም ነገር ሊናገሩ ይችላሉ። እሱ ችግር የለውም። እስኪ እናስገባቸውና በተለይ ሉተራን ካላችሁ ሉተራን ግቡልን። እኔ እናንተን ነው መጠየቅ የምፈልገው እዚህ ጉዳይ ላይ። እምነት ስጦታ ነው ቢባል ግን ችግር ያለው እምነት ስጦታ ነው ሊባል ይችላል። ግን ችግር አለው ሳይሆን ነው እንጂ ማለት ሰው እግዚአብሔር ሰውን ሲፈጥር እኮ ሲጀመር እንዲያምን አድርጎ አይደል የፈጠረው ሲጀመር። ትክክል። ሰውን እኮ እንዲያምን አድርጎ አይምሮ ጠባይ እኮ ሰጥቶታል እኮ። ሰው እግዚአብሔርን መፈለግ የሚችል ነባቢት፣ ህያዊት፣ ለባዊት የሆነች ነፍስ አይምሮ ጠባይ ሰጥቶ ነው እኮ የፈጠረው ሰው ልጅ። እንደውም እኮ ባለመ መላእክት እኮ መላእክትን ፈጥሮ ተሰወራቸው አይደል የምንለው። ከዚያ ፈለጉ መላእክትም እኮ ይሄ እንትን አላቸው፣ ፈጣሪን ፈለጉ። ዲያብሎስ ፈቃዱን ተጠቅሞ እኔ ፈጣሪያችሁ ነኝ አለ። ከዚያ ወደቁ። ሌሎቹ ግን በያለንበት እንጽናሉ። ይሄ አይደለ በመላእክት ዘንዳ የነበረውን ከውድቀት በፊት ያለውን የሚወራው። የሰው ልጅም ሲፈጠር ፈጣሪን የሚፈልግ ፈጣሪውን የፈጠረውን እንዲፈልግ ሆኖ ነው የተፈጠረው። እሽና የስ ማለት የሚችል ሆኖ ነው የተፈጠረው። አሁን ችግሩ የሚመጣው ስለዚህ እምነት ስጦታ ነው የሚለው ምንም ጥያቄ። እምነት ብቻ አይደለም ስጦታ፣ አይምሯችንም እውቀታችንም ሁለንተናችን ስጦታ ነው። የእጁ ስራዎች ከነኛ እኮ እንዴ ምንም ጥያቄ የለውም። ግን ከድህነት አንጻር ስለሆነ የምናወራው ከመዳንና ካለመዳን አንጻር ነው የምናወራው። ኦኬ ፍሪ ዊል የሚለውም በራሱ ፍሪ ዊል የሚባለው ነገር ራሱ ሁሉም ነገር ፍሪ ነው እንደዚያ እያልን እኮ አይደለም እኮ። ፍሪ ዊልን የምናወራው ከመዳንና ካለመዳን አንጻር ብቻ ነው መነጋገር ያለብን እንጂ ሰው አምላክ ልሁን ስላለ ፍሪ ነው ይሆናል ማለት አይደለም። ኦኬ አምላክነትን ስለሻተ አምላክ ይሆናል በነፃ ፈቃዱ እያልን አይደለም። ሰው ሲወለድ በነፃ ፈቃዱ ተወልዷል፣ ሲሞትም በነፃ ፈቃዱ ይሞታል የሚል አይደለም እኮ። ከድህነት አንጻር ከመጠየቅና ካለመጠየቅ ከመዳንና ካለመዳን አንጻር ነው መታየት ያለበት ፍሪ ዊል። ፍሪ ዊልን የምንናገረው ከድህነት አንጻር ከመዳንና ካለመዳን እሺ ከማለትና ካለማለት አንጻር ብቻ ካልሆነ ፍሪ ነኝና መላክ እሆናለሁ፣ ፍሪ ነኝና እግዚአብሔር እሆናለሁ እንደዚህ ያለ ነገር የለም።
የለም። እምነት ስጦታ ነው የሚለው ከጅምሮም ሰው እግዚአብሔር እንዲያምን እንዲፈልግ ሆኖ ነው የተፈጠረ። ያንን እኮ በእግዚአብሔር ላይ የነበረውን ትረስት ስለጣለ እኮ ነው አይደል የወደቀው። ስለዚህ አዳም ይሄ ነበረው እና አሁን ይግቡና ይልቁንስ እምነት ስጦታ ነው ኦኬ ካሉ በኋላ ይሄ ዘ ቦንዴጅ ኦፍ ዘ ዊል ስለሆነ እያወራን የዚህንን መጽሐፍ ሐሳብ እኔም ሃይላይት ሪቪው የሆነ ነገሮች እያየው ነበረ። ይሄንን መጽሐፍ ፒዲኤፉን አውርጄ እየቀየሩት እኮ ነው ያስቸገሩን ቀሲስዬ መጽሐፉ አረ አይደለም እየተወራ ያለው ከነጻ ፍቃድ ጋር እየተወራ እያለ እነሱ ምን ያደርጋሉ? ስጦታ መሆኑን ሊያሳዩን ይሞክራሉ። ስጦታ አላል እምነት ስጦታ መሆኑን ምናምን። እኛማ እምነት ስጦታ ብለን እናምናለን፣ ግን ነጻ ፍቃድ የለም ምናምን ስለሚሉ ከዛ አንጻር እያወራን መሆኑ እኮ እምነት ስጦታ ሲሉ ክርስቲያን መሆንን ነው እንትኑ ራሱ ያለ አይደል ይሄ ወይንስ የማመን ችሎታ ካፓሲቲውን ካፓቢሊቲ ምንድነው? ይሄ የማመን ዝንባል አቅሙን ሳይሆን እነሱ አቅሙ ብቻ ሳይሆን ይሄ እግዚአብሔርን አምነዋለሁ ይሄ አውቆ ከተነገረው ወንጌልን ከሰማ በኋላ እግዚአብሔርን አምነዋለሁ የሚለው ነገር ራሱ እግዚአብሔር ነው የሚሰጠን። እሱ እዚህ ላይ ነው እንግዲህ ትልቁ ችግር ይኸውልህ። እንደዚህ ካልክ ሌሎቹስ ያላመኑትስ ስላልተሰጣቸው ነው ሊሉ ነው ወይንስ ምንድን ነው? አለብኮ በፊት ቃል በቃል ሰዎች ሌሎቹ አልተሰጣቸውም። ካልተሰጣቸውማ ይሄ የካልቪኒስት ትምህርት ነው የሚሆነው። ካልተሰጣቸውማ ሰዎቹ ሊጠየቁ አይችሉማ። እግዚአብሔር ባልሰጣቸው ነገር ይጠይቃቸዋል ነው ትንሽ ኧረ እነሱ ይጉና ያብራሩልን ባካቸው። ጆሲ መቼም ተመሳሳይ ስለሆነ አይ ቲንክ እዚህ ላይ ብዙ ልዩነት ከነሱ ጋር ስለሌለን። ጆሲ ሰላም ነው? እንደምን አሉ? ሁላችሁንም ሰላም ብያለሁ። ጆሲ ደህና ነው ወይ? እንዴት ነህ? እግዚአብሔር ይመስገን። እስኪ ገብቶሃል አንተ? አንተ አታብራራልኝ። ግድ የለም ጥያቄ እንደኛ ጥያቄ ነው የሚኖር እርግጠኛ ነኝ ያስባለሁኝ። ከገባህ ግን አብራራልን። ግን ሉተራን ግን ቢገቡ ደስ የሚሉትን ሰምቼዋለሁ፣ ግን እውነት ለመናገር ግን የሚጠየቀውን የማልገባኝም ከኛ ጋራ ግን መሰረታዊ የሆነው የልዩነቱ መነሻ የሆነው እነሱ ናቸውና ልክ ከካውንስል ኦፍ ትሬንት በፊት አቋም ከመግለጻችን በፊት ራሱ እነ ጆን ፊሸርም ምናምን አጌንስት ሉተር የጻፏቸው ጽሁፎች ላይ እነዚህ አሉ። እምነቱ ስጦታ ነው ግን የማንቀበለው አይደለም። ነጻ ፈቃዳችን በጸጋ ይደገፋል፣ ነገር ግን የሞተና ተቀስቅሶ የሚሆን አይደለም። እንደገና ምንድነው ሞተ ነፍስ ወይም ደግሞ የእግዚአብሔር ልጅነትን እስክናገኝ ድረስ የእግዚአብሔር ምስጢር ኮንቴምፕሌት ለማድረግ አቅሙ የለንም። ነገር ግን አስቀድሞ በቃሉ እንወለዳለን ከጥምቀት በፊት የሚባል ነገር የለም ነው የምንለው እኛና እንደዚህ አይነት ነገሮች አሉና አብሮ ይሄ ሲነሳ የሚነሱት ምንድነው በቃሉና በምንድነው በሳቢው ጸጋ አስቀድሞ መወለድ የሚባል ከጥምቀት በፊት መኖሩ እምነት ስጦታ ነው። ግልጠቱም እንደገና ደግሞ ቨርቹም ግን እኛ የማንቀበለው ነው። ጌታ ነው ምንድነው የሚሰጠን አይነት ነገር ብቻ መጀመሪያ ላይ ብሎ ማለቱ ነጻ ፈቃድ የለም ብሎ ማለቱ ምናምን እነዚህ አይነት ነገሮች ይለያሉ። ግን እርስዎ እንዳሉት ከተርሚኖሎጂ ቢጀመር ጥሩ ነው። ፌዝ ሲሉ ምን ማለት ነው? ነጻ ፈቃድ ሲሉ ምን ማለት ነው? ፈቃድ ሲሉ ምን ማለት ነው የሚባለው እሱ ላይ ነው በቃ መጀመሪያ። ከዛ ከቴዎሎጂው ጋር ስንሄድ እንዳንስማማ የሚያደርገን ነገር ያለው። ልክ ነው፣ ተስማማለሁ በዚህ ሐሳቡ። በጣም ጥሩ። እንደዚያ ነው። እምነት ምንድነው? አንደኛ እሱን እንይ፣ መዝገበ ቃላቱን። መዝገበ ቃላቱ ስለ አሁንም የአማርኛ መዝገበ ቃላቱ ብቻ ላይሆን ይችላል። ያው የጋራችን ስለሆነ አማርኛ መጽሐፍ ቅዱስ መዝገበ ቃላት በእሱ ከተስማማን እሱም ዲፋይን የሚያደርገው ነገር አለ። ሁለት ፍሪ ዊል ስንል ምን ማለታችን ነው? ነፃ ፈቃድን ፈቃድ ዊል ፍሪ ዊል የሚባሉት ነገሮች ከምን አንጻር ነው ማውራት ያለብን? ለይተን ስፔሲፊክሊ ፍሪ ዊልን ከምን አንጻር ነው የምናወራው የሚለውን መተው ካብራሩልን በጣም ጥሩ ነው። ያው በእርጋታ የምናወራበት ቤት ነው ይሄ ቤት እንደምታውቁት። ካልሆነ ግን ዝም ብሎ መንቦጫረቅ ነው የሚሆነው። ዝም ብሎ አናቱ ላይ ወጥቶ
የሌለ ነገር እኔ ምንም እኔ ወደ ውስጥ የማይገባ ትምህርት ነው ባይዘው ይሄ ምንም እና ካላችሁ ሉተራን ግቡ። አክሊል ግባ። መምህር በረከትም አሉ መሰለኝ። ቆይ እስኪ አኬ ከመጣ ቢገባ ጥሩ ነው። ሀሳቡን ደግሞ አይ ቤት ከተፈታችሁ ገባለሁ ብሎ ነበር። ይገባል። አዎ መምህር በረከት ጠፍተዋል። ኧረ በመድኃኒዓለም ፈቃድም የለ እንዴት ሲጠፉ መምህር ምንድን ነው? ያዚዝ እንዴት ነው? ይባርኩን። ሰላም ብያለሁ ሁላችሁንም። እግዚአብሔር ይባርክ። እንዴት ነው? ደህና ነው? ወይ ጠፉ እኮ። ደህና ነን። ከዚህ ሰዓት ትንሽ አንዳንድ የማይበች ነገር ነበረ። እርሶማ በቃ እያስተነፈሱ የሚጽፉት መጽሐፍ ይታየኛል። አሁን እኮ የሚጽፉት መጽሐፍ ፔጁ ራሱ 1000 ሳይሆን ይቀራል። ክፍል 1 እና ክፍል 2 እንደዚህ መርሎተ ጽድቅ እንጠብቃለን። ስንክሳርን ሳያህል አላቆምም ብዬ እኮ ነው። ከዚህ አይ ጥሩ ነው በጣም አክሊል እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ይፍቱኝ ይባርኩኝ። ቀሲስ እንዴት አሉ? መምሬ እንዴት አሉ? ሰላም ነው ወይ? ጠፍተዋል። ሌሎቻችሁን ሁላችሁም ሰላም ብያለሁ። ታች ያላችሁትንም ጭምር አንተ ነህ መሰለኝ ይሄንን ነገር ቆስቁሳ አምጥተህ እኔ እንኳን ትንሽ ሉተራንን ነፃ ለማውጣት እየጣርኩ ነበር። ያው መልሰህ እዚያው ዘፈካቸው መሰለኝ። እንዴ በሱ ሳይድማ የሉተራን ነፃ አውጪ ግንባር የሚል ነገርም እኮ እየተነገረ ነበር። እኔ ላይ ነው። አይ አሁንም ሉተራኖች ደስ ይላሉ እውነቱን ለመናገር። ሉተራኖች ስቲል ምንም በትምህርት ብንለያይም አትሊስት እንደው አሁን ቀስ በቀስ እየተቀየረ ካልሄደ ጸባያቸው ቢያንስ ለመነጋገር ዝግጁ አይነት የሆኑ ሰዎች ስለሆኑ ችግር የለም። መነጋገር ከሚችል ሰው ጋር ጥሩ ነው፣ ደስ ይላሉ፣ ጥሩ ነው። አዎ ረጋ ያሉ ናቸው። እንግዲህ ወደፊት በጣም እየተነጫነጩ ካልመጡ በጣም ነው ደስ የሚለኝ ጸባያቸው ምናምን። እና ሁለተኛ ስታወራቸውም ኤቪደንስ ማቅረብ ይችላሉ ማለት ኮንፌሽናቸውን አውጥተው ያሳያል። አንተም ትረስት ልታደርጋቸው ትችላለህ። ከዚያ እምነታቸውን ሌሎቹ ስታወራቸው ግን እኛ እያሉ ራሱ ለማውራት ይችላሉ። የጴንጤቆስታሉ እኛ ማለት ራሱ ይችላሉ። እነማን ናቸው እነሱ? ስንት ናቸው የሚለው ማተር ስለሚያደርግ ነው። ለማንኛውም ቀጥሉት እስኪ። አዳማ እስኪ ነው ሰላም ተመስገን። ራስህ ውስጥ ቁጭ በል። ምንድን ነው ተመስገን የምትናገረው ነገር አለ? እየከፈትክ ስለሆነ ደጋግመህ አኪውዝ እየተደረግክ ነበረ። ያለ ጸጋ መዳን አለ እያለ ነው ምናምን እያሉ ነበር። ምን ትላለህ? አይ እሱንም ከማውራት አክሊል ግን ምንድን ነው አሁን ይሄ እምነት ስጦታ ነው ሲሉ እምነት የትኛውን እምነት ነው? ጠቅላላ በእግዚአብሔር ላይ ያለውን እምነት ነው ማለት ሰው እግዚአብሔርን የሚያምነውን እምነት ነው? እምነት በብሉይ ኪዳንም አለ። እንዲህ እኮ ግራ ስለሚገባኝ ነው። የሚታመነው ነው እንጂ ልዩነት የሚፈጥረው የእምነቱ መንገድ የስጦታው አይነት ይለያያል እንጂ እምነት ምንድን ነው? በብሉይ ኪዳንና በሐዲስ ኪዳን ያለው እምነት ይሄ የፈቃድ ስርዓት ልዩነት አለው። እነሱም ያወሩት ማለት ነው። አሁን እንግዲህ እነሱ እንደዚህ ነው የሚሉት እንደዚያ ነው የሚሉት ምናምን ስንል እንደው አበላሻችሁብን ስለሚሉ ካሉ ትንሽ እንጠብቃቸውና ካልሆነ የተወሰነ እኛው እንሄድበታለን። የእንትኑ ግን ያለ ጸጋ መዳን ይቻላል ብሏል ለተባለው አይ ትናንት ያለ ጸጋ መዳንም ማመንም ምንም ነገር ማድረግም አንችልም ብዬ አስቀምጬ እንደውም እንደዛማ ካልክ ጸጋ ብቻ እያልክ ነው ማለት ነው አይነት ነገርም እንደውም ሲሉ ነበር እኮ። አሁን ዝም ብለው ሆን ብለው እንትን እያሉ ካልሆነ በስተቀር ያለ ጸጋ መዳን አንችልም አለቀ። እና የመጀመሪያው የምንናገረው ነገር ይህ ነው። ምንድነው? ሰው ለመዳን ጸጋ ያስፈልጓል ኦፍኮርስ። ከዛ ደግሞ መመለስ ስላለበት እሱ ነፃ ፈቃድም ያስፈልጓል። እነዚህ ሁለቱም ያስፈልጋሉ ብለን የምናምነው። ከሁለት አንዱ ከሌለ መዳን የለም ማለት። ለምሳሌ
በተለይም ደግሞ ጸጋ ማለት ነው። ጸጋ የለም ማለት የነፃ ፈቃድ ብቻ አማኞች ልንሆን ነው ማለት ነው። ልክ እነሱ ኤክስትሪም እንደዚህ ለጥጠውት በዛኛው በኩል አውግስቲኒያኒዝም የሆነውን ነገር በመያዝ ጸጋ ብቻ ሲሉ፣ እኛ ደግሞ በዚህኛው በኩል የሆነ ፔላጂያኒዝም ውስጥ እንግዲህ እንደሚነገርለት ሆኖ የሆነ እንዶ ነፃ ፈቃድ ብቻ የሚመስል ነገር ልናነሳ ማለት ነው። እኛ ሁለቱንም መለጠጦች እንጸየፋቸዋለን። ሁለቱንም የአውግስቲንንም ወይም ደግሞ በአውግስቲን በኩል የተነሱትን የነዚህንም ፕላስ ደግሞ የሌሎቹንም ጭምር የነዚህ የፔላጂያን ምናምን ተብሎ የሚነገርባቸውንም ጭምር ማለት ነው። ከሁለቱም ጽንፍ የጸዳ ነው የክርስትን ነው። ስለዛ ምናልባት እንደነ ዮሐንስ ካሲያን አይነት ሊሆን ይችላል። ምናልባት የጆን ካሲያን እቺ ስፓርክሏ ምናምን ልትነሳ ትችላለች። እሱን የሚመስል ነገሩ እውነቱን ለመናገር እነ ቅዱስ ዮሐንስ አፈወርቅም ተናግረዋል። ግን ዋናው ቁም ነገሩ ምንድን ነው? በቃ ሁለቱም አሉ ከሚሉ አንጻር ማለት ነው። ነፃ ፈቃዱም አለ፣ ጸጋውም አለ። ሰው ለማመን ነፃ ፈቃድ አለው። ምንም እንኳን የተጎዳ ቢሆንም እንደ ሌሎቹ የሞተ ፈቃድ ነው ያለን ባንልም፣ ግን የተጎዳ ነው። ስለዛ ምን ያስፈልጓል ከተባለ የእግዚአብሔር እርዳታ ያስፈልጓል። ቋሚ የሆነ የእግዚአብሔር እርዳታ ያስፈልጓል። በቋሚነት ደግሞ ይህ ሰውም የእግዚአብሔርን እርዳታ እየተጠቀመ ደግሞ ፓርቲሲፔት ማድረግ አለበት፣ የኛ ፈቃዳችንም። ስለዛ የእግዚአብሔር ጸጋ አለ፣ የኛ አለ። ስለዛ ድህነት ሁልጊዜ እንዳልነው ሙሉ በሙሉ 100% ትናንት ስንለው ነበር 99.9% አይደለም 100% ከእግዚአብሔር በጸጋ ነው። ከእግዚአብሔር በጸጋ እኛ ደግሞ አክቲቭሊ ደግሞ እኛ ይህን ነገር መቀበል አለብን። አሁን ስለ እምነት ሲነሳ ነበር። እኛ እምነት ሲባል እኮ ትናንትም እንዳልነው የሆነ ነገር ይነገርና ለምሳሌ 1 ሲደመር 2 ነው ለምሳሌ ትባል ማለት ነው። ኦኬ 1 ሲደመር 1 2 ነው። ኦኬ ታውቅና ከዛን ታምናለህ። 1 ሲደመር 2 ነው ብለህ ታምናለህ። እንደዛ አይደለም እኛ ጋር እምነት። እርግጥ ነው የሆነ የማሰላሰል የመረዳት ነገሮችን ምናምን መስማት ምናምን ነገር አለብህ። ያው እንግዲህ መጽሐፋችንም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ማለት ነው። ግን እምነት ከዛ በጣም ራቅ ያለ ነገር አለው። እምነት አንደኛ ማነው ስታቲክ ነገር አይደለም፣ ዳይናሚክ ነው። ምን ማለት ነው? ዝም ብሎ አንድ ጊዜ ዝም ብለህ ዲሳይድ አድርገህ ወሰነ በቃ ኦኬ ይሄ ነገር እንደዚህ ነው በቃ አመንኩኝ የምትለው ነገር አይደለም። ልክ የሆነ የሳይንሳዊ ግኝቶችን ለምሳሌ ሰምተህ እንደዚህ ነው አመንኩኝ እንደምትለው አይደለም። እምነት የሆነ አክቲቭሊ ከእግዚአብሔር ጋር የምትገናኝበት የምትገናኝበት ነው። ለእግዚአብሔር መገለጦች እግዚአብሔር ወደ አንተ ላቀረበው ነገር ሁሉ የምትሰጠው ምላሽም ጭምር ነው እና ሁልጊዜም ከእርሱ ጋር በህብረት ፓርቲፔት እያደረግ የምትኖርበት ነው። ጠንክረህ የምትኖርበት ነው። ከእግዚአብሔር ጋር ተያይዘህ የምትኖርበት ነው። ስለዛ ዳይናሚክ ነው ማለትም አንድ ጊዜ የሆነች የቅጽበታዊ ጉዳይ አይደለችም። ሁሌም ያለ ነው። ሁሌም አክቲቭሊ ይሄ ንቁ ሆኖ ሁሌም የሚሰራ ነው እምነት። ስለዛ በዚህም ምክንያት እያደገ የሚሄድ ነው እምነት በራሱ ማለት ነው። በነገራችን ላይ እምነት እያደገ ይሄዳል። ለምሳሌ በስላሴ አምናለሁ ሊል ይችላል አንድ ሰው ከኛ መካከል። በቅድስና በጣም ቢያድግ ከሆነ ሰዓት በኋላ አሁንም በስላሴ አምናለሁ ሊል ይችላል። ግን ውስጡ ያለው እምነቱ ራሱ ግን እምነት ሲባል ዝም ብሎ በሆነች ነገር የማመን ጉዳይ ብቻ ሳይሆን በእግዚአብሔር የመታመንም ጉዳይ ስለሆነ ኦፍኮርስ ይሄ በእምነቱም ጉዳይም ከውስጡ ጋር እየተዋሃደለት በደንብ እየተገለጠለት የእግዚአብሔር መገለጥ ስለሆነ እየተቀበለ ያለው ሲቀጥል በእግዚአብሔር ላይ ያለው መታመኑ እርሱ ሚስቲካል በሆነ መልኩ እየጸለይን ከቅዱስ ቁርባን ቶሎ እየተካፈልን ምናምን ያ እምነቱ እያደገ እየጨመረ ይሄዳል። ስለዛ እምነትን እንደ አንዳንድ ሰዎች የሆነ ዝም ብለን ኦኬ ይሄ ነገር እንደዚህ እንደዛ ነው ኦኬ እቺኛ እንደዚህ ስለሆነች አመንን አለቀ። እንደዛ አይደለም። በቃ ይጀምራል፣ ማብቂያ የለውም። ሁሌም እያደገ ይሄዳል በሕይወት ዘመናችን ሁሉ እምነት እና የእግዚአብሔር ስጦታ ነው ወይስ ከሰው ነው ምናምን የሚባለው ላይ እምነት የእግዚአብሔር ስጦታ ነው የሚለውን ቃል አንቃወምም ብያቸዋለሁ። እኛ ማለት ተቃውሟችን የቃላት አይደለም። የምንቃወመው የሆነ ነገርን ስንቃወም ኦኬ እሺ ተቋርጦ ነበር። የሆነ ነገርን ስንቃወም የምንቃወመው ዝም ብለን የሆነች ቃል ስለሰማን ብቻ አይደለም። እዛ ውስጥ ያለውን ሀሳብ ነው። እዛ ውስጥ ያለውን ሀሳቡን እሱን የሆነ በጣም አደገኛ ነገር ይዘው ከመጡ ያኔ እንቃወማለን። ለምሳሌ እምነት የእግዚአብሔር ስጦታ ነው ሲሉ የተቃወምናቸው ቃሉን አይተን ደብሩን አይደለም። እምነት የእግዚአብሔር ስጦታ ነው ሲሉ የተቃወምናቸው የሆነ እምነትን ምንድነው ስጦታ ነው ሲሉ እንደ ኢንፊውዥን አይነት ነገር ልክ እንዴት ነው እምነት የሆነ ነገር ሆኖ ማለት ነው በእናንተ ውስጥ ዝም ብሎ እንደዚህ መቶ ፍስስ ብሎ ዝም ብሎ ውስጣችሁ ዝም ብሎ ሄዶ ቁጭ ይላል አይነት ነገር እንደዛ አይደለም። እምነት በእኛ ሳይድ ደግሞ የሆነ ማለት ሪስፖንስም ጭምር ነው፣ ምላሽም ጭምር ነው። ከእግዚአብሔር ለሚገለጠው ነገር
ምላሽም ጭምር ነው ከኛ ማለት ነው። የኛ ምላሽም ጭምር ነው። እምነት ከእግዚአብሔር ለተገለጠልን ነገር የምንሰጠው ምላሽም ጭምር ነው። ግን ለእግዚአብሔር ለመመለስ ራሱ ምን ያስፈልጋል? የእግዚአብሔር እርዳታ ያስፈልጋል፣ አቅሙ ያስፈልጋል። ሙሉ በሙሉ አቅሙን አላጣንም ሲጀመርም፣ ግን ስቲል ግን እግዚአብሔር አቅሙን ሊሰጠን ሊረዳን ሊያግዘን ምናምን ያስፈልጋል። ስለዛ ይሄ በእምነት ምላሽን እንሰጣለን፣ ምላሻችንም ጭምር ነው እምነት እና ምላሽ ነው ካልን ደግሞ አስቀድሞ ማነው ይህን ነገር ኢኒሺየት ያደረገው? እግዚአብሔር ነው። ምክንያቱም እሱ የሆነ ነገር መጥቶ ባይገልጥልን ኖሮ ወይም እግዚአብሔር ባይመጣ ለእሱ እንዴት ምላሽ እንሰጣለን? ከዚህ አንጻር ማለት እርሷ የመጀመሪያው መምጣቱ ከእግዚአብሔር ዘንድ ከመሆኑ አንጻር እኛ ምላሽ ለመስጠት እግዚአብሔር መምጣት ስላለበት፣ ሲቀጥል ደግሞ ምላሽ እንድንሰጥ እኛንም ስለረዳን ምናምንም ከዚህ አንጻር ተብሎ እምነት የእግዚአብሔር ስጦታ ነው የሚባል ምንም ችግር የለውም። ትክክል ነው። ከዚህ አንጻር ከሆነ የሚነገረው ከዚህ አንጻር ከሆነ የሚነገረው ችግር የለውም። ግን የሆነ ኢንፊውዝ እየተደረገ እኛ ውስጥ ዝም ብሎ ቁጭ ያለ እኛ ጋር ከዛ በኋላ በቃ በዛው ይቀጥላል አይነት ነገር እኛ ማመን ስለማንችል የሚል ከሆነ ፈቃድ ስለሌለ ምናምን ተብሎ እንደዚህ አይነት ትምህርት የሚሰጥ ከሆነ እሱ ግን ስህተት ይሆናል ማለት ነው። እኛ ፈቃድ አለን ብለን ስለምናምን እና ሌላ ደግሞ ቅዱስ ዮሐንስ አፈወርቅ እንደሚለው ነው እምነት የእግዚአብሔር ስጦታ ነው ሲባል ከዚህ ጋር አሁን ካልኳችሁ ጋር ተመሳሳይ ነው። እውነቱን ለመናገር ኤፌሶን ምዕራፍ 2:8 ያብራራበት መንገድ አለ ቅዱስ ዮሐንስ አፈወርቅ። ይህ ምንድን ነው? ጸጋው በእምነት አድኗችኋል፣ ይህም ከእግዚአብሔር ነው፣ ማንም እንዳይመካ ብሎ ይናገራል። ጸጋው በእምነት አድኗችኋል ካለ በኋላ ይህም ከእግዚአብሔር ነው ይላል። እምነቱን ማለት ነው ከእግዚአብሔር ነው ያለው። እንዲህ እምነት ከእግዚአብሔር ነው እንዴት የሚለውን ቅዱስ ዮሐንስ አፈወርቅ እዛው ጋር አብራርተዋል። እንዴት ያብራራ ጥሩ ነው ይህን ክፍል። አንደኛ ከላይ ጀምሮ ስትመለከቱ በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ከክርስቶስ ጋር ሕይወትን ሰጣችሁ በጸጋ ድናችኋልና ብሎ ነበረ እና ሙት የነበረው ሰው ሕይወትን ከክርስቶስ ጋር አግኝቷል። ከክርስቶስ ጋር ሕይወት የተሰጠው ከክርስቶስ ጋር ሕይወትን ሰጣችሁ ነው የተባለው። ከዛ ደግሞ የዳናችሁት ደግሞ በቃ በጸጋ ነው። ስለዛ እኔ ምንም ከኔ የተጠበቀ ነገር የለም ብላችሁ እያሰባችሁ እያለ ከታይ ዝቅ ብሎ ጸጋው በእምነት አድኗችኋል ይላል። ስለዛ ጸጋው ሙታንን አድኗል። ግን ሙታንን ሲያድን ግን በእምነት ያዳናቸው። ስለዛ እነዛ ሙታን ማመን አለባቸው። ስለዛ ቅዱስ ዮሐንስ አፈወርቅ ምን ይላል? ከእኛ በኩል ደግሞ የእኛን ድርሻ ደግሞ ይናገራል ይልና ምንን ያስቀምጣል? እምነትን ያስቀምጣል። እንደዛ ይልና እዛው ጋር ኤፌሶን ምዕራፍ 2:8 ያብራራ ማለት ነው። የእኛን ድርሻ ደግሞ ያስቀምጣል፣ እርሱም እምነት ነው ይልና ነፃ ፈቃድ ደግሞ ወደ ጎን እንዳይደረግ ማለት ነው። እንደዛ ይላል። ነፃ ፈቃድን ደግሞ ገንጥረን እንዳንተው የእኛን ድርሻ ደግሞ ይነግረናል። የእኛ ድርሻ ማመን ነው ካለ በኋላ አሁን የእኛ ፓርት ብሎ እምነትን ያስቀምጠው ነገራችን ላይ ይልና ይህንንም ደግሞ ካንስል ያደርገዋል ይላል። በምን እንደዚህ አሁን ከኛ ድርሻ ነው ይሄ እምነት ከኛ ድርሻ ነው ካለ በኋላ ቦስት እንዳታደርግ እንዳትኩራራ ምናምን እንዳትኩራራ ራሱ ማለት ነው እዛው ጋር ያጣፋዋል። በምንድን ነው ይሄ መኩራራቱ እንዳይመጣ ማለት ነው። በምን እንዴ ይሄ ራሱ እምነቱ ራሱ ከእግዚአብሔር ነው በማለት እንዴት ነው ከእግዚአብሔር የሆነው የሚለውን ሲያብራራ ደግሞ ምን ይላል? ጌታ ባይመጣ ባይወርድ ኖሮ ከዛ ደግሞ ቃሉንም ባይሰጠን ኖሮ ማመን አንችልም ነበረ ይልና ሮሜ 10ን ይጠቅሳል። ቁጥር 14 ላይ ያለውን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ከመስማት መስማትም በእግዚአብሔር ቃል። ስለዚህ አሁን የእግዚአብሔር ቃል ባይኖር ምን እንሰማለን? አንሰማም። ካልሰማን ደግሞ እምነት አይኖርም። ይህ አዲስ ኪዳኑ የሚያድነው እምነትን ማለት ነው ልንይዝ አንችልም። ስለዚህ ያመንነው ራሱ ስለሰማን ነው። አዎ ግን የሰማነው ግን የእግዚአብሔር ቃል ስላለን የእግዚአብሔር ቃል ስላለን ይህ የእግዚአብሔር ቃል ደግሞ የተገለጠው በማን ነው? ጌታ ስለመጣልን። ጌታ ባይመጣ ኖሮ እምነት ባልመጣ ነበር። ገላትያ 3 ላይ አሁን ግን እምነት መጥቶልናል ይላል። እስካሁን በሕግ ነበረ እንደ ሞግዚት ሆኖ ሲያገለግል የነበረው ሕግ፣ አሁን ግን እምነት መጥቶልናል ይላል። አሁን እንደዚህ አይነት እድል እናገኘነው በክርስቶስ ኢየሱስ ነው። ስለዛ ጌታ ባይመጣ ኖሮ ገና ከጅምሩ እኛ ራሳችን ማመን አንችልም ነበረ። እውነት ነው። አሁን እኮ ጌታ ስለመጣልን ከኛም በኩል የሚጠበቅ ነገር ኖሮ ማመን ማለት ነው። የእኛ ድርሻ ይኸው ብሎናል እኮ ቅዱስ ዮሐንስ አፈወርቅ ራሱ የእኛን ድርሻ ደግሞ ይናገራል። እሱም እምነት ነው ብሎ ነፃ ፈቃድ እንዳለን ይናገርና ግን ደግሞ ጌታ ባይመጣ ሲጀመር እኛም ማመን አንችልም። ስለዛ እግዚአብሔርን እያመሰገንን እንድንኖር ያደርገናል። አንዳንድ ሰዎች ኦኬ ስለዛ አምናችሁ ከሆነ ያደረጋችሁት ወይም ፈቅዳችሁ ከሆነ ያደረጋችሁት ከሌላው ሰው በዚህ መልኩ ስለተለያችሁ ማለት ከሌላው አሁን ካላመኑት ሰዎች ይልቅ እኛ አሜን ብለን ስለተቀበልን እንግዲያውስ ተኩራሯ ያው ከሌሎቹ እኔ ተሽያለሁ ብላችሁ የሚሉ ሰዎች አሉ። አይ እኛ እንኩራራም። እንዴት እንኩራራለን? በአንድ ቤት ውስጥ የሆነ ሁለት ነዳያን ቢኖሩ በጣም የተራቡ ማለት ነው ወይም የተቸገሩ በጣም አደገኛ ችግር ውስጥ ያሉ ሰዎች ቢኖሩ እና አንድ አካል መጥቶ ለሁለቱም ተመሳይ የሆነ ገንዘብን ሰጣቸው። ሲሰጣቸው አንዱ እሺ ብሎ ቢቀበል
በዛ ችግር ውስጥ ሆኖ ማለት ይደርሰለት። አንደኛው ግን ኖ እምቢ አልፈልግም ቢል እና በዛው በችግር ውስጥ ቢቀጥል፣ አሁን እዛ በችግር ውስጥ የነበረው ሰውዬ እንካ በቃ ተብሎ ሲሰጠው በመቀበሉ ይኩራራል እንዴ? ዝም ብሎ እያመሰገን ይኖራል እንጂ ኧረ በዛ በተቸገርኩበት ሰዓት ዝም ብሎ አምጥቶ ሰጠኝ ተቀበልኩት፣ ኧረ ምን አይነት ቸር ሰው ነው እያለ ያንን ሰው በተለይ በጣም አደገኛ ሁኔታ ላይ ደርሶለት ከነበረ በህይወት ዘመኑ ሲያመሰግኑ ይኖራል። እና አሁን እኛም እንደዛ ነው። በጣም በተቸገርንበት ሰዓት ላይ እግዚአብሔር ደረሰልን፣ ልጁን ኢየሱስን ላከልን እና በራሱ በእግዚአብሔር እርዳታ አክቹዋሊ ተቀበል ነው። በራሱ በእግዚአብሔር እርዳታ ነው የተቀበልነው። በእግዚአብሔር እርዳታ እርሱ ልባችንን ይከፍታል። የሁሉን ልብ ለመክፈት ዝግጁ ነው። ግን የኛ ፈቃድ ደግሞ ይፈልጋል፣ የኛን ፈቃድ ይፈልጋል እና ተቀበልነው። ስለዚህ አሁን እኛ አንኩራራም። እግዚአብሔር እንደው ስለዚህ ስለ ጸጋ፣ ስለ ምሕረትህ፣ ስለ ቸርነትህ እናመሰግናለን እያለን እርሱን እያመሰገንን ብቻ ነው እንድንኖር የሚያደርገን እንጂ እንድንኩራራ የሚያደርግ ምንም ነገር የለንም ከኛ ምንም የሰራነው ነገር ስለሌለ ማለት ነው። እና እንደዛ ነው። ስለዛ ይሄ እምነት የእግዚአብሔር ስጦታ ነው ወይ አይደለም ወይ የሚለውን ከዚህ አንጻር ብንረዳው መልካም ነው። ቃላቱ አይደሉም፣ ውስጣቸው ያዘለው የእነሱ አስተምህሮ አስተሳሰብ ነው አደገኛው ነገር። አይ ጥሩ ነው። ጥሩ ማብራሪያ ነው። መምህር በረከት ይጨምራሉ። ግን እኔ አሁን መዝገበ ቃላቱ መጀመሪያ ይሄ እምነት እግዚአብሔር ታማኝ አምላክ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል መዝገበ ቃላት። በጣም ተስማምቶኛል። አሁን ይሄ ትክክል አይደለም ሊልም ይችላል። አሁን ይሄ እዚህ ላይ እግዚአብሔር ታማኝ አምላክ ነው በመሆኑ ይሄ ታማኝ አምላክ የተናገረው አለ። በትልቁ ላርገው መሰለኝ ወይ ላሳያችሁ፣ እያሳያችሁ አንዳንድ ጊዜ ነገር ባይን ይገባል ይባላል። እሺ እዚህ ጋር የምታዩት መጽሐፍ ቅዱስ መዝገበ ቃላት ነው። ይሄ እምነት እንትን አይወድም። ይሄ ትክክል፣ ይሄ ይዘጋብኛል። ይሄ ነገር እንዴት ነው? እሺ እግዚአብሔር ታማኝ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል። እምነት ይሄ አመነ የሚለው ግሱ ራሱ አመነ የሚለው የሚነገረው አንቀጹ በራሱ ከሰው አንጻር ነው የሚነገረው። አመነ የሚለው አማኙን ነው የሚመለከተው። ስለዚህ እምነት ማመን መታመን ነው። በግዕዙ ትውክልት ይለዋል። ስክሪፕቱ ይዘጋል እየተባለ ነው ቀሲስ። እሺ ትውክልት ማለት ነው። እና መታመን አለ፣ እምነት አለ፣ የሚታመን አለ፣ እግዚአብሔር ነው። ትውክልት ደግሞ አለ፣ መታመን አለ። ደግሞ በእግዚአብሔር ላይ ማመን የምናምን አለን፣ መታመን ደግሞ አለ። ከኛ የሚጠበቅ ነገር ደግሞ አለ። የሚታመን እግዚአብሔር አለ፣ የሚያምን አለ። ስለዚህ እግዚአብሔር የተናገረውን ይላል። እግዚአብሔር የተናገረው ነገር አለ፣ ለፍጥረቱ የሚናገረው ነገር አለ። ለምሳሌ ኦሪትን በመስጠት ሊሆን ይችላል። ህገ ልቦና፣ የሶስቱ ህግጋት ራሱ ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል አለ አይደለ? ስለዚህ እግዚአብሔር ሰውን ሲፈጥር ከመጀመሪያውም እግዚአብሔርን እንዲያምን አድርጎ ፈጥሮታል። አይምሮ ጠባይ ያለው እግዚአብሔርን የሚፈልግ አድርጎ ነው ሲፈጥሮ የእግዚአብሔር ነን። ስለዚህ ሰው ሲፈጠር በዓለመ መላእክትም ዘንድ የነበረ በመላእክትም ዘንድ የምናየው ነፃ ፈቃድ አለ። በሰውም ዘንዳ ይሄ ፈቃድ አለ ማለት ከማመንና ካለማመን አንጻር ነው እያወራሁት ያለሁት። እና እግዚአብሔር የተናገረውን በፍጹም ልብ ተቀብሎ መቀበል አለ ማለት ነው። እንደምትመለከቱት ተቀባይ አለ፣ መቀበል አለ። እግዚአብሔር የተናገረውን እግዚአብሔር እንዲህ ነው ብሎ የተናገረው አለ። ያንን በፍጹም ልብ መቀበል አለ። መቀበል የሰው ነው። ኦኬ። ስለዚህ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው የሚለው። ስለዚህ እግዚአብሔር ታማኝ አምላክ ነው። መምህር በረከት ወደ እርሶ ነው የምመጣው። እግዚአብሔር የታማኝ አምላክ የተናገረው ነገር አለ ለፍጥረቱ፣ ለእኛ ለሰዎች የነገረን ነገር አለ። ታማኙ እግዚአብሔር የነገረንን ነገር መቀበል የማን ነው? የሰው ልጅ ነው። ሰው ይቀበላል። ተቀብሎ በእግዚአብሔር ቃል ላይ የተስፋ ቃል ላይ ማረፍ ነው ይላል። ይሄ አዳም ላይ እናገኘዋለን።
ገና ከውድቀት በፊት ማለት ነው። ከዛም በኋላ ይሄ የመፈለጉ ጉዳይ አቅሙን አጣ እንጂ በአዳም ኃጢአት ምክንያት አቅሙን አጣ። እምነትን ማለት እግዚአብሔር የተናገረውን ነገር የማድረግ አቅሙን አጣ፣ ደከመ፣ ለፍስፍስ ሆነ፣ ፍጹም ማድረግ አልቻለም በአዳም ኃጢአት ምክንያት እንላለን እንጂ እግዚአብሔርን መፈለግማ አለ እንጂ። አዳም እኮ ከወደቀም በኋላ እግዚአብሔርን ሲፈልግ ነው የኖረው ሲፈልግ ነው የኖረው፣ ሲያለቅስ ነው የኖረው። እንባው ራሱ እኮ የሚያሳየው እኮ እግዚአብሔርን መፈለጉን ነው እኮ። አቤል በታማኝነት መስዋዕት ሲያቀርብ እናየዋለን። እነ ኖህ እግዚአብሔርን ሲፈልጉ እንመለከታለን። አብርሃም እንዲያውም በተለይ የአብርሃም ታሪክ በዚህ በአይሁድ መጽሐፍ ላይም አለ የኛ ታሪክ። እኛ አሁን በቅኔ ቤት ምናምን የምንተርከው አብርሃም የጣዖት አምላኪ መጽሐፍ ቅዱስም ይናገራል። ኦፍኮርስ የጣዖት አምላኪ ቤተሰብ መሆኑ ግን ታሪኩ ይሄ የሚተረከው ታሪክ የጣዖት መሸጫ ሱቅ ነበራቸው። ከዚያ አብርሃም ትንንሾቹን ጣዖታት ሰበረ። ሚውት አድርገው ቢኒ ሚውት አድርገው ሰባበረና፣ ኧረ በስመ አብ ሰባበረና ይላል። ከዚያ በኋላ ትልቁን ጣዖት ዱላ ሲይዞ ትንንሾቹ ከተሰበሩ ትንንሾ ጣዖቶች ጋር አስቀመጠው እና ታራ ሲመጣ ምንድነው የሆኑት እነዚህ ሲል ትልቁ ጣዖት ትንንሾቹን ሰባበራቸው አለው። እንደዚህ ብሎ አብርሃም ሸውዶታል ማለት ነው። በኋላ ማለት እንግዲህ ታራን ማለት ነው የሰበረው አብርሃም ነው። ባይዞ ይሄ ታሪክ በምንድን ነበረ? ቆይ የሆነ እንትን መጽሐፋቸው ላይ አይቻለሁኝ። ዘፍጥረት ቁጥር 38 ላይ ክፍል 38 ላይ ታራህ ነው ምንድን ነበረ የሚል አይሁድ መጽሐፍ አለ። እሱ ላይ ነው እና ስለዚህ አብርሃም እግዚአብሔርን ፈልጎ ማግኘቱ ራሱ ፈቃዱ አይደለም ወይ? እግዚአብሔርን መፈለግ አይደለም ወይ? ይሄ ፍሪ ዊሉ ታስሮ ከነበረ የአብርሃምንም ጭምር ነው መጥቶ የፈታለት እግዚአብሔር ወይንስ በአዲስ ኪዳን ብቻ ናቸው የተፈታላቸው የሚለው መታየት አለበት ነው። እና እግዚአብሔርን የሚፈልግ ልብ ነበረ፣ ግን ጽድቅን መፈጸም ነው ያልቻለው። አቅሙን ነው ያጣው። ባህሪው ስለጎሰቆለ ጽድቅን መፈጸም የማይችል ልፍስፍስ ሆነ ነው። ለዚያ ተመጣጣኝ የሆነ ነገር ማቅረብ የማይችል ደካማ ሆነ ነው። ስለዚህ ከዚያ ሊያድነን ክርስቶስ መጣ ነው እንጂ የምንለው ጭራሽ የሰው ልጅ ምንም ነገር መፈለግ አይችልም። በነገራችን ላይ በዚህ በአዲስ ኪዳን ራሱ እኮ አሁንም እኮ በነገራችን ላይ ክፉን ነገር የማድረግ ዝንባሌ አሁንም እኮ አለን እኮ እኛ የዳን ሰዎችም እኮ አለን። ለምሳሌ ቅዱስ ጳውሎስ የማልፈልገው ያንን ደግሞ አደርጋለሁ አለ። ምን እያለ ነው ቅዱስ ጳውሎስ? የማንፈልገውን ነገር የምናደርገው እኮ እኛም አለን እኮ እኛ ራሳችን ማለት ነው። ክርስቲያኖች ራሳችን ኃጢአት ውስጥ እኮ ፈልገን አይደለም ኃጢአትን የምናደርገው። በጣም ሪላክስ ለማድረግ በኃጢአት እየቆጨን ህሊናችን እየጠዘጠዘን ነው እኮ ኃጢአት የምናደርገው አይደለ? ስለዚህ ምን እያሉ ነው የሚለውን መምህር በረከት እርስዎ ቢሄዱበት ይቀጥሉ። እኔ እውነት ለመናገር ምንም አይገባኝም። ለእኔ ቀላል ነገር ነው። በእኛ ቤተክርስቲያን ይሄ በጣም ሲሪየስ ነገር አይደለም እውነት ለመናገር ግን እነሱ ግን በዛ ደረጃ መጽሐፍ እስከ መጽሐፍ ድረስ ያደረሳቸው ኢቭን ዶክትሪን የመክፈያ የመለያ የራሱ ይሆናሉ የራሱ ብቁ ነው ወይ የሚለውን አብራችሁ እንድታዩት ነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እሺ ቀሲስ አሁን እንዳሉት እምነት ራሱ ምንድን ነው የሚለው ላይ ነው ዋናው እኮ ጥያቄ። እምነት ምንድን ነው ራሱ? እምነት በጣም በቅዱሳት መጽሐፍት ብዙ ትርጉም አለው። መታመን ኦቢዲየንስም እምነት ነው። እምነት ከእውቀት ጋር ተያይዞ ተናግሯል። ኮግኒቲቭ ነገር አለው። ምክንያቱም ካልሰሙ እንዴት ያምናሉ ሲል የሚሰማ ነገር ወደ አእምሮ ነው የሚሄደው። በአእምሮ ውስጥ ፕሮሰስ የሚደረግ ነገር ነው ማንኛውም በጆሮአችን የምንሰማው ነገር። ቅዱሳት መጻሕፍትም እምነትን ከእውቀት ጋር አገናኝተውታል። አውቃቸዋል፣ አምናቸዋል በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት እያሉ መጽሐፍት በአንደኛ ዮሐንስ መልእክት፣ በዮሐንስ ወንጌል እሱ የዘላለም ሕይወት የሆነውን የዘላለም ሕይወት ማለት እውነተኛ አምላክ የሆነውን እግዚአብሔርን
የላከውን ኢየሱስ ክርስቶስን ማወቅ ነው ተብሎ ተነግሯል። ስለዚህ እምነትን በመጀመሪያ ከእውቀት መለየት አይቻልም። ማለት እምነት እውቀት ብቻ ነው ባንልም እምነት ግን እውቀትም አለው እና እንትና ቀለምንጦስ ዘእስክንድርያ ክሌሜንት ኦፍ አሌክሳንድሪያ እምነትን ምን ይላል? ቮለንተሪ አሴንት ኦፍ ማይንድ ይላል። አሁን በጣም ጥሩ ዲፊኒሽን ነው። አንደኛ በእምነት ውስጥ ቮለንተሪ ሲል የነፃ ፈቃድ ጉዳይ አለ ማለት ነው። ሰው ተገዶ አይደለም የሚያምነው ማለት ነው። ምክንያቱም እምነት አክሴፕት ማድረግ እሺ ማለት በውስጡ አለው። ስለዚህ አክሴፕት ማድረግ እሺ ማለት የሚሉ ቃላት ውስጥ ነፃ ፈቃድ አለ። ስለዚህ ቮለንተሪ ነው እምነት። ሁለተኛ ደግሞ አሴንት ኦፍ ማይንድ ነው። የአእምሮ የልብ ከፍ ማለት ዲቫይን የሆነው መለኮታዊ የሆነውን ነገር የመቀበል የመረዳት አሜን የማለት አእምሮ ራሱ በዚያ የማመን ያንን የመቀበል ስለሆነ የአእምሮ ጉዳይ አለበት። ስለዚህ የአእምሮ ጉዳይ ካለበት የነፃ ፈቃድ ጉዳይ ካለበት እምነት ቀጥታ ኢንፊውዝ የሚደረግ ቅድም አኬ በጣም ጥሩ አድርጎ ሲያብራራው እንደነበረው ዝም ብሎ ከውጭ መጥቶ የሚገባ ነገር ብቻ አይደለም ማለት ነው። እኛ ጋር ነፃ ፈቃዳችን አእምሯችን ኢንቮልቭ ያደርጋል ነው። ስለዚህ እሱ ካልሆነ ግን የሆነ ማጂክ ፓወር ነው የሚሆነው ማለት ነው። ዝም ብሎ አንድ ሰው ህልም እንደሚያየው ምናምን የሱ ነገር የሌለበት ሆኖ እንደዛ አይደለም። እነሱ ግን እኔ መተው ራሳቸው ቢያብራሩ ጥሩ ነው፣ እኛ ሚስ ሪፕሬዘንት እንዳናረጋቸው እንጂ ስለ እምነት ያላቸው ትርጉም ጠበብ ያለ ይመስለኛል። ማለት ከእግዚአብሔር የሚሰጠውን አስፔክት ብቻ አጥብበው እየተናገሩ ካልሆነ ማለት እሺ ማለት ምንድነው? እነሱ ቀሲስ ይሄ ቶታል ዲፕራቪቲ ያስተምሯቸው በጣም ራዲካል ነው እና ሰው ከእግዚአብሔር ተቃራኒ ነው የቆመ ብለው ነው የሚያምኑት እና መዞር እራሱ አይችልም ነው ወደ እግዚአብሔር ቃሉን ተቀብሎ አምኖ እሺ ለማለት ራሱ ወደ እግዚአብሔር መዞር አለበት። ሰው ግን በእግዚአብሔር ተቃራኒ ነው ያለው። እግዚአብሔርን መፈለግ ሳይሆን እግዚአብሔርን የሚጠላ ጠላትነት ነው ያለበት። ከእግዚአብሔር መልካም ነገር የሚፈልግ እግዚአብሔርን የሚፈልግ አይደለም። ሰው መንፈሳዊ በሆነ ነገር ከእግዚአብሔር ተቃራኒ የቆመ ነው ብሎ ስለሚያምኑ ፊቱን ራሱ የሚያዞረው እግዚአብሔር ነው ወደ እሱ። መምህር ይቅርታ፣ እንደዚያ ካሉ እነ ዳዊት ምን ሊያረጓቸው ነው? ያ እሱን እኮ እኔ ቀሲስ እንደርሶ በጣም ገርሞኝ ጠየኳቸው። አንድ ጊዜ አንድ ሉተራን ልጅ ኤፍሬም የሚባል ልጅ እና አንድ ትክክል የሚባል ደግሞ የሪፎርምድ የካልቪኒስት ናቸው። ሁለቱም በአንድ ቤት ከፍተው እየተወያዩ ስለነሱ እንዴት ነው የምታምኑ ስንላቸው በተስፋ ሪጀነሬትድ ሆነዋል ብለን ነው የምናምነው አሉኝ። ማለት የክርስቶስ ስራ ቀድሞ ተቆጥሮላቸው ሪጀነሬትድ። ስለዚህ ከክርስቶስ ሞት በፊት ከደሙ መፍሰስ በፊት የዳነ ሰው አለ ማለት ነው በእነሱ። በቃ እኔም እሱ ነው የገረመኝ። ማለት እግዚአብሔርን የሚፈልጉት ሪጀነሬትድ ሲሆኑ ነው ብሎ ነው የሚያምኑት። ስለዚህ ዳዊት እግዚአብሔርን አይፈልግም አይባልም፣ ምክንያቱም እሱ ራሱ ፈልጋለሁ ብሏል። ስለዚህ ይሄ ከፈቃድ እስራት በብሉይ ኪዳንም የነበሩ ሰዎች እስራኤላውያንም ከፈቃድ እስራት ተፈተው ነው የዳኑት። አዎ እንደዛ ነው እንግዲህ ያሉኝ። እኔም ገርሞኛል። ለዚያ ነው ከዚህ ቀጥሎ የሚጠየቀው ጥያቄ መዳን በጸጋ ነው ሲሉ በብሉይ ኪዳን የነበሩ ሰዎች ያ እምነት መዳን በጸጋ ነው፣ ምንም ጥያቄ የለውም። አሁን እኛ ይሄንን እኛ ከፍለን ነው ምናምን የምንለው ነገር እኮ አይደለም። ግን የብሉይ ኪዳን ሰዎችም ራሱ ከክርስቶስ ሞትና ትንሣኤ በፊት በጸጋ ድነዋል ወደ ማለት ይመጣሉ። እንደዚያ ነው። አዎ እንደዛ ነው። ክርስቶስ በተስፋ የሚሉት ቀድሞ ተቆጥሮላቸው ሳይደረግ ማለት ነው። እንደዛ ነው እንግዲህ እኔም ደጋግሜ ጠየኳቸው። እንደዛ ነው ወይ የምታምኑት ብዬ። አዎ እንደዛ ነው፣ ሪጀነሬትድ ሆነዋል ብለን ነው የምናምነው አሉ። ጥቅስ አላቸው? ምንድን ነው ጥቅሱ? ያ እንትን ነው ቀሲስ። ካልሆነማ የቶታል ዲፕራቪቲ የዚህ የፕሪዴስቲኔሽን ምናምን አስተምሮ ኮሄረንት አይሆንማ። እንደዛ ብለው ካላመኑ ግድ እኮ ነው ወደዛ ግዴታ ይወስዳቸዋል። እሺ አዳም አለህ? ቀሲስ አለው መሄዴ ነው ግን እኔ
አይ ትንሽ ከመምህር በረከት ጋር አውራና በቃ ቻው። እኔም ራቴን እየበላሁ ነው። ይቅርታ አድርጉልኝ። አይ ችግር የለም። እነሱ ቢኖሩ ነው ነበር ጥሩ በዚህ ጉዳይ ብንጠይቃቸው። እኛ የእነሱን እንዲህ ነው እያልን አንድ ሰው ብቻ አስገብተን የሆነ ሙስሊም ልጅ ነው መሰለኝ መጠየቅ ይፈልጋል። ይህንን ጉዳይ ቢያብራሩ ጥሩ ነው። የብሉይ ኪዳን እኔ እንግዲህ እንደዛ አይመስለኝም ነበር። እኔም እንደዛ የሚያምኑ አይመስለኝም ነበረ። ግን እንደዛ ነው ምናምን ብለው ነግረውኛል። እነሱ ከሌሉ መወያየትም ትንሽ ይከብዳል። ቢኖሩ ኖሮ ልክ ነው። እንደዛ ነው የሚሻለው። ሌላ ጊዜ እንወያያለን። ሜሮንን አዳም እስኪ ጥራት። ምን አልከኝ? ሜሮን አይ ነው እሷ ካልቪኒስት ነች። ብዙም አይ ከዚህ በፊት ስለተወያየን ከእሷ ጋር አትንከ እዛው ነው የሚለው። አትንከ እኔም ትንሽ ስለረፈደብኝ በቃ ቢኖሩ ኖሮ አይ በቃ ግን ሉተራን እኔ ባለሁበት ካልገባችሁ ማን ጋር ልትገቡ ነው? እኔ እኮ ነኝ አሁን እኮ የንስሐ አባታችሁ ለጊዜው እንደ ንዑሰ ክርስቲያን ከበር ላይ ቆሜ የምጠብቅ እኔ ነኝ አይደል? አዳም በትክክል ደግሞ እምነታቸውን ቢያስረዱ ጥሩ ነበር። ምክንያቱም እኛም እንድንረዳው ሚስ ሪፕሬዘንት እንዳናረጋቸው። አይ እኔ እውነት ለመናገር ምንድነው ማድረገው መሰለህ? መጽሐፉንም ቆይ አማዞን ላይ አይቼዋለሁኝ፣ ግን የተለያየ ኤዲሽን እንዳይሆን ዋናው ፒዲኤፉን አግኝቼዋለሁኝ። መጽሐፋቸውን እያስኩ ነው የማወራው ከዚህ በኋላ እንደዛ አይደለም የሚተረጎመው ይሎታል። አይ ይሄማ እንደ ቁርአን ነው የሚሆነው። የቁርአን ሙስሊሞች ናቸው እንደዚያ የሚሉ አይሆንም። እና እናመሰግናለን አዳም ስለከፈትክ። ያው ትንሽ ተንፍሰናል። ሰላም ደሩ። መምህር በረከት ግን ጠፍተዋል በጣም ያለው ከዚህ እነሱ ጋር እኮ ሉተራን ጋር ዋናው ቤዚክ የሆነው ልዩነታችን እዚህ ፕሪዴስቲኔሽን የቶታል ዲፕራቪቲ እንደዚህ አስተምሮ ላይ ነው። ከዚያ ውጭ ደግሞ እምነትና ጸጋን በጣም ነው የሚያቃርኑ። ይሄ ህግና ጸጋ ሳይባርኩኝ እንዳይሄዱ ብዬ ነው። መልአከ ገነት እባክዎት ባርከው። ሰላም ሞት ይዘ መልአከ ሰላም ኦርጋኒኩ እርሶ ጋር ነው። ይፍቱኝ ባርኩኝ። እንዴት አሉ? ጤና ይስጥልህ። እንዴት አሉ? ሰላሞት ይብዛ። እንዴት አሉ? ከላይ ከታች ያላችሁ አዳም አባታችን ሁላችሁ ሰላም ብያለሁ። እንዴት ሰነበታችሁ? እውነቱ ዘመን መከራ በዛበት ሰላም ብለናል። በዚህ መከራ በዛበት ጊዜ ሰው ስለሰጠ ያመሰግናለሁ። እንዴ እኔ አውቃቸዋለሁ። እሳቸው ረስቶኝ ካልሆነ በደንብ ነው ማውቃቸው። አረ መምህር የወሎት መልአከ ሰላም። አቤት አቤት። እኒህ መምህር በረከት አዝመራው ማለት ብዙ መጻሕፍቶችን ጽፈዋል እና እንደውም እዚያ የመጣው ጊዜ ባህር ዳር ብፁዕነታቸው ጋብዘውኝ ወደዚያ ወደ ጣና እርሶ አልነበሩም። እንዳጋጣሚ ብዙ አስተዳዳሪዎች ነበሩና ጣና ለአንድ ቀን አዳር ዳጋ እስጢፋኖስ ጉዞ ስናደርግ በጉዞ ላይ የእሳቸውን መጽሐፍ ነበር የሚያነቡት። ብፁዕ አቡነ አብርሃም እሳቸው እጅ ላይ ነው መጀመሪያ ያየሁት መጽሐፋቸውን እና በጣም ጎበዝ መምህራችን ናቸው። ይወቋቸው እና ደግሞ የጋብዟቸው በማርያም ባለ እግዚአብሔርማ ሄደው መስበክ አለባቸው። እና መምህር በረከት በጣም የተወደዱ እጅግ የምንወዳቸው የምናከብራቸው መምህራችን ናቸው። ቲክቶክ ላይ ደግሞ በቃ ሰብሳቢያችን ናቸው። አላወኳቸውም። መላክነት እውነት ለመናገር ያው እሱ ጋር የመጣው ሁሉ እኮ ደግ ነው። ሉተራውያንስ ይኸው እየተሰባሰቡ ንስሐ አባት ወታል እንኳን አማኞች አይ በደንብ ቆይ አስተዋውቆታለሁ። መምህር በረከትን በደንብ መጋበዝ አለበት። እዛ መምህር በረከት እዛ ዩኒቨርሲቲ ያስተምሩ አልነበረም? እንዴ ባህር ዳር አልነበሩ? አልነበርኩ። አሁንም አለው እኮ ከዚህ ዞታ ገባ እያልክ እዚህ ያስተምራሉ። ዋው እንደዚያ እኮ ነው። እኛ ፔዳ እኮ እዚያ አቋቋም ቤት እያለው ባህር ዳር ስላሴ ትንሽ ቀን ወፋ የምናወጣበት እኮ እዚያ ፔዳ ነበረ። ወፋ በውስጥ ስልኬን አስቀምጥላችኋለሁ። ስልኬን
ፎሎ እንኳን ቀደም ጀምረ አዳም አባታችን ነው ያላወቅኳቸው ዛሬ ያደረኩኝ። እኔ መቼም ፎሎ ካሉ ተሎ መስቀል ስለምንወድ ይሆን የመስቀል ምልክቷን ነው የምንነካተለው ብለን እግዚአብሔር የሚያውቀውና ስራም ብዙ አይጠይቅም ይመስለኛል። ንፉግም አይደለንም። መስቀል ስለሆነች ሆነ ቶሎ ጠቅ ማረጋት እና ሶጋ ሳይ አዳምን ፎሎ አድርጌያለሁ። አዳም አባታችን በእውነቱ የመጀመሪያው ሰው ያክብርልን። እሱም ስላስገቡ ደስ ብሎኛል። በጣም ስለምወዳቸው በጣም ትልቅ አባት ናቸው። ባህር ዳር ባለ እግዚአብሔር ቤተክርስቲያን አስተዳዳሪ ናቸው። ብዙ የቅኔ አቋቋም የመጻሕፍት ትርጓሜ መጻሕፍት ቤተ ጉባኤ ያለበት ቦታ ነው። ያ ቦታ በጣም ትልቅ ቦታ ነው እና የዚያ ቤተክርስቲያን አስተዳዳሪ ናቸው። ፎሎ አድርጓቸው። ከታችም ያላችሁ ከልብ እናመሰግናለን። አባታችን ያው አዳም መሽቶበታልና እኔ ነኝ ግባ ብዬ ያስገባሁት። ሌላ ጊዜ ላይቭ ላይ እንገናኛለን፣ እናወራለን። በውስጥ ደውልልዎታለሁ። ሰላም ሁኑ። ሰላም አምሹ። አዳም አሜን። ሁላችሁም ሰላም እደሩ፣ ሰላም ዋሉ። አሜን አሜን። መምህር በረከት እናመሰግናለን። እግዚአብሔር ያክብርልን። አሜን አሜን። መላክ እናመሰግናለን፣ እናመሰግናለን። አሜን። ይኖሩልን፣ ይኖሩልን። በእውነት ደስ ነው የሚለን እሱን ስናይ ድምፆትን ስንሰማ። ያው መምህር ዘላለምን ባጣንበት ማግስት ደግሞ ያው እንደናንተ አይነት መምህራን ስላገኘን አዳምም በእውነቱ እንግዲህ መምህር የሆኑ አላወቅንም። ከቀነስ ይቅርታ ይደረግ። መምህር አይደለም። አይ ምንም አይደሉም። ነይ በእውነት ያው ክፈት ሲባል እከፍታለሁ ቤት እንጂ ነው። መምህር በረከት ነው። መምህር አይደለም። እኔ ክፈት ሲባል መከፍት ነኝ። መልካም። ለማናቸውም በጣም አመስግኛለሁ ስላገኘሁት ስለተገናኘን። እኔ በላግነትን በጣም ቦታ ሰጥቻ ክብሬ መወዳቸው ሰው ናቸው። በጣም በዚህ ዘመን የሚያስፈልጉን። በዚህ ሳምንት ደግሞ በእኛ የዛሬ 7 ወር አካባቢ መምህር ዘላለም ወንድሙ በእኛ አጥቢያ ጉባኤ ጋብዘን ነበርና በዛ ጉባኤ ላይ የሚገርም ሰብና የነበራቸው መቃብር ቤት ነበር የሚያድሩ። አልጋ ሆቴል ይዘንላቸው በታሪክ ብለው 3 ቀን ሙሉ መቃብር ቤት ነው ማደር ብለው መቃብር ቤት እንኳን እኛ የለንም። መቃብር ቤትም ተውሰን ማለት ነው። ሰኔ 29 እና 7 2017 ጉባኤ ከርዕሰ ሊቃውንት ጋር እሳቸው ነበሩ። ያውም ከሰሜን አሜሪካ ቃላቸውን አክብረው ነው የመጡት እና መቃብር ቤት ተውሰን ያሳደርናቸው። እኛ ቦታ መቃብር ቦታ የለንምና አበል የሚባለውን ያው መምህራን የግድ ስለሚያስፈልግ ብለን በመከራ አካውንት የላቸውም። እግዚአብሔር የሚያውቀው የሰው የሚቀርብ ሰው ተብሎ አፈላልገን ነው አካውንት ብር አበል የላክንላቸውን መልሰው ቤተክርስቲያኒቱ አካውንት ልከውልናልና በዚህ ሳምንት መሞታቸውን ስንሰማ እንዳጥቢያ እንደምን በጣም አዝነናል። በዚህ አጋጣሚ እንደነዚህ አይነት መምህራን ደግሞ እንደናንተ ሰዎች እየሰባሰባችሁ እንደነመላክ ገነት አይነት ሰዎችን እያስተማራችሁ ያላችሁ እናመሰግናለን። እግዚአብሔር ያክብርልን። አዳም ወደፊት እንግዲህ በቤታችንም እንድትገኙ በቤታችሁም የተገኘ እንማራለን።